ወላሂ ነው ማለት ህይወቴን ያመሳከለች ትዳሬን የበተነችው እቺ ልጅ ፍርድ ቤት ስቀርብ ፊትን ተሸፍነ ነው እንደምቀርበው ፍለፊት እኮ ኖርማል መታወቂያ ታይቶ አንተነት ተረጋግጦ አይደል የምቀርበው ለምንድነው መደበቅ ያስፈልገው በቃ አሁን እኮ the right person መናገር የሚችለው መጠየቅ የሚችለው መክሰስ የሚችለው መማር የሚችለው ገንዘቡን መተው የሚችለው መቀበል የሚችለው እሱ ነው በቃ የለም አሁን እኮ ፍርድን ቻሉ በይቆጥቻል እሷን ቆመታ አሁን የበላሁት ብር አለ ብላ አላስተኛ ብሏት የጠየቀቻል የበላሁት ብር የበላችሁ ብር አላስተኛ والله العظيم የበላችሁ ብር አላስተኛ ሁለተኛው የአዲስ ዓመት የሽያጭ መርሃ ግብር ከጊፍት ሪል ስቴት በለጋር የጊፍት ሜትሮፖሊታን መንደር ላይ ከመስከረም 29 እስከ ጥቅምት 8 በድምቀት ይካሄዳል። ግንባታቸው 60% የደረሱና በአንድ ዓመት ብቻ የሚረከቧቸው አፓርትመንቶችና የንግድ ሱቆችን በ20% ልዩ ቅናሽ በ5% ቅድመ ክፍያና በ5545 የባንክ አማራጭ ለሽያጭ አቅርበናል። ታዲያ በብዙ በሚያተርፉበት በዚህ መርሃ ግብር ላይ ለመሳተፍና የቤት ባለቤት ለመሆን በ0920 61 26 49 ወይም በ0922 95 2222 ላይ በመደወል ይመዝገቡ። መኖር በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን። ጤና ይስጥልኝ። ይህ እዮሃ ሚዲያ ነው። በእዮሃ ሚዲያ ከምናስተላልፋቸው ወይም ከምናቀርባቸው ባለታሪኮች ጎን ለጎን በማዕከላችን የምክክር አገልግሎትን እንደምንሰጥ ይታወቃል። በዚህ የምክክር አገልግሎታችን በርካታ ሰዎች እዚህ በአካል በመገኘት አሊያም ደግሞ በኦንላይን አገልግሎቱን እየወሰዱ ይገኛሉ። እርሶስ የትኛው የስነ ልቦና ጉዳይ በእጅጉ እያሳሰበውት ነው? በተለይ በትዳር ውስጥ አብራችሁ እየኖራችሁ አሊያም ረዘም ላለ የፍቅር ግንኙነት ውስጥ ሆናችሁ ግን ልጅ ባለመውለዳችሁ ምክንያት አለመግባባት ውስጥ ካላችሁ ኑ ወደኛ ስትመጡ በአይነቱ ለየት ያለ የግሩፕ ቴራፒን አዘጋጅተናል። በዚህ ጉዳይ ብቻ አይደለም። በትዳር ውስጥ እያላችሁ ወይም ደግሞ በማህበራዊ ህይወታችሁ ላይ በከፍተኛ ደረጃ የምትበሳጩ ሰዎች ካላችሁ አሁንም ወደ ማዕከላችን በመምጣት በአይነቱ የተለየውን የግሩፕ ቴራፒ መቀላቀልና ከዚህ የግሩፕ ቴራፒ ብዙ ነገሮችን ማግኘት እንደምትችሉ ልነግራችሁ ፈልጋለሁ። በልጆች አስተዳደግ ላይ እንደዚሁም ደግሞ በትዳር ውስጥ ስለሚከሰቱ በደሎችም በልዩ ሁኔታ የስልጠና ይቃኛል። ስለዚህ በትዳር ግንኙነታችሁ ላይ በከፍተኛ ደረጃ በደል እየደረሰባችሁ ያላችሁ ወንዶችም ሴቶችም ልትደውሉልን ትችላላችሁ። በ0928 444 222 ላይ ደውሉና አሁንኑ ተመዝገቡ። እዮሃ ሚዲያ። እንግዲህ ተመልካቾቻችን ተመልሰን ተገናኝተናል። አሁን በዙም ሳሚን አግኝቼዋለሁ። እንዴት ነህ ሳሚ? አለሁ፣ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ መልካም፣ ሁሉ ሰላም። አመሰግናለሁ ጥሬን ተቀብለ። ባለፈው በእርግጥ በስልክ በድምጽም ቢሆን ተገናኝተን ነበረ። ዛሬ ደግሞ እንግዲህ በዙም ተገናኝተን ለማውራት ስለበቃን አመሰግናለሁ። ዛሬ የተገናኘንበት ምክንያት እንግዲህ ምናልባት ያው ታሪኩን ታውቀዋለህ። አንድ ታሪክ ለተመልካቾች አድርሰን ነበረ፣ ያንተም ምላሽ የተካተተበት ታሪክ ማለት ነው። እንግዲህ ከዛ በኋላ ምን አዲስ ነገር አለ ብለን እያልን ነበረ። እንዳጋጣሚም ባለ ታሪካችንም መጥቼ የምናገረው ነገር አለ ስትል እንግዲህ የምትመጪ ከሆነ ደግሞ ሳሚንም በቀጥታ ጆይን አድርጎን እንግዲህ ፊት ለፊት ያሉትን ነገሮች ተነጋግረን ለአንዴም ለመጨረሻም ጊዜ ምናልባት መፍትሄ ብናመጣ ብዬ አስቤ ነው ዛሬ የተገናኘ ነው። እንግዲህ ከሷ ጋር የተወሰነች አጠር ያለች ቆይታ ነበረችኝ። ሳምንቱ እንዴት አለፈ የሚልና ምን አዲስ ነገር አለ የሚል አጠር ያለ ቆይታ አድርጌያለሁኝ ከሷ ጋር። ምናልባት ታይዋለህ ቪዲዮ ሲለቀቅ፣ አሁን አጠገቤ አለች። ስለዚህ ምናልባት ላንተም ተመሳሳይ አይነት እንደው አጠር ያለ ቆይታ ከኔ ጋር አድርግና በጋራ ሶስታችን እናወራለን ብዬ አስቤ ነው። ምን አዲስ ነገር አለ? ፕሮግራሙ ለህዝብ ከደረሰ በኋላ ምን አዲስ ነገር አለ? በእኔ በኩል ነው። አዎ፣ በእኔ በኩል
ያው እውነት ለመናገር እናንተ በለቀቃችሁት መረጃ ላይ እውነታው ህዝቡን ሙሉ ለሙሉ አላወቀም። እውነታውን ያው እኔም በትንሹም ቢሆን ሶሻል ሚዲያ ተጠቃሚ ስለሆንኩኝ እንዴ በየማሉ ስልፍ ይገባብኝ በትንሹም ቢሆን እኛ ሶሻል ሚዲያዎች ተጠቃሚዎች ስለነበርን እቺ ልጅ መታ እናንተ ላይ ስታወራ ከነበሩት ነገሮች ውስጥ አብዛኞቹ ውሸቶች ነበሩ። የራሷን ፈጠራ ወሬዎች የሆኑ ነገሮችን ጨምራ ነበር ስታወራ የነበረው። እውነት የነበረውንም ነገር ደግሞ እውነት ነው። አንድና አንድ እውነት የሆነው እኛ የካርጎ አገልግሎት ሰጥተናታል። ከዛ ውጭ ግን ገንዘቡ ስጂ ያው የዚህ ሁላ ነገር መነሻው ይህች ልጅ ከዚህ ስትሄድ የሰዎችን ገንዘብ ይዛ ስለሄደች ነው እዚህ ሁላ ነገር ውስጥ የተገባው። ይዛ የሄደችውንም ነገር በስነ ስርዓቱ እኔ እንደ ሽማግሌ ሆኜ ገብቼ ያለው ነገር መልሺ ስንላት ያንን ገንዘብ መመለስ ስላልፈለገች ነው ይሄ ሁላ ነገር ውስጥ የተገባው። እናንተ ጋር መታ ስትናገር የነበረው ግን በቃ ኦልሬዲ ገንዘቧንም እንደተዘረፋት አይነት ነገር ወርቆቿም ስልኮቿም ተዘርፋ እንደገና አቋም እንደቀረባት እዚህ ብር አስገባልኝ ያለችውንም ልጅ ነገሮችን አጣጥታ ጨርሳ እንደሄደች ነው ከዚህ ስታወራ የነበረው። ነገር ግን ሁሉንም ነገር በራሷ የፈጠራ ወሬ ነበር ስታወራ የነበረው እንጂ እናንተ ማስረጃ ብላችሁ ስትጠይቋት አልሰማሁኝም። እኔ ጋር ደግሞ ባለፈው የደወልክ ሰዓት ላይ እኛ የምን ማስረጃ ነው መጠየቅ የሚጠበቅብን? የምን ማስረጃ ማለት አሁን ከዚህ ሀገር ስትሄድ ገንዘብ እንደላከላት ከዛም በኋላ ደግሞ ላክላት ላለችው ልጅ ደግሞ ይሄ ሰጣው የምትለውን ነገር ማስረጃ አልጠይቃችኋትም። ካርጎ ያደረገችበትን ልኮልኛል ገንዘብ ብላ ኦልሬዲ አምናለች እኮ እሷ ልጁ ገንዘብ ልኮልኛል ብላ አምናለች። ስለዚህ ባመነችበት አምናለች አይደል? ገንዘቡን አምናለች። አዎ። ከዛ በኋላ ጥያቄው ምንድነው? ምናልባት ግልጽ እንዲሆን ስለምፈልግ ነው። በነገራችን ላይ እኔ ባለፈውም ከሷ ጋር በነበረኝ የመጀመሪያም ቆይታ ተናግሬያለሁ። ማንም ሰው ባደረገው ነገር ለምሳሌ እሷ የልጁን ሀቅ እስከወሰደች ድረስ አሁንም እዚህ በዛሬውም ቆይታዬ ላይ ነግሬያታለሁ። ይሄ ልጅ የሰራበትን ገንዘብ እስከሆነ ድረስ የላከልሽ እና ገንዘቡን እስከሚፈልግ ድረስ ገንዘቡን የመስጠት ግዴታ አለብሽ። አይ እኛ በዚህ ተስማምተን ነው የምትሉ ከሆነ ደግሞ ይሄን እናንተ ናችሁ የምታውቁት። ትልቁ ፖይንት ምንድነው? እኔ ገንዘብ ልኮልኛል አለች መታዚ። ከዛ በኋላ ግን ለላከልኝ ገንዘብ ማስተማመኛ እንዲሆን አይፎን 15 ስልኬንና ወርቄን ሰጠሁትኝ ከነደረሰኙ አድርጌ ሰጠሁትኝ። ቢፈልግ ይሽጣው ቢፈልግ እንደፈለገ ያድርገው ብዬ የሚልን ሐሳብ ነው ያቀረበችው። ስለዚህ እዚህ ላይ እሷን ምን ልጠይቃት እችላለሁ? አምናለች። ኦልሬዲ ገንዘብ እንደተቀበለች እኮ ገንዘብ እንደተላከላትና ኢትዮጵያ እንደገባላት አምናለች። ከዛ አንፃር እንታየው ስለፈለግኩ ነው። አንተ እሺ ልክ ነህ። ግን አሁን እኔ የላኩልህ ማስረጃ አለ አይደል? ይቺ ልጅ ገንዘቡን ለእነዚህ ልጆች እንዳልመለሰችላቸው የላኩልህ ማስረጃ ሪከርዶች ነበሩ። እነማን ናቸው? ራሱ አይናለም የምትባለዋ ልጅ ለዚህ ልጅ ገንዘቡን ሳትመልስ እንደሄደች ባለፈው ዕለት የላኩልህ ማስረጃ ነበር። ደረሰኞች ልክ ያለው ወደ ሀገር ቤት ስትገባ ምን አድርገው ይህን ልጅ እንደሄደች ሪከርዶችን ልክ ይላለሁ። ገንዘቡን እንዲሁም አልሰጥህም፣ ከፈለግ ይህንን ገንዘብ ኤርፖርት ላይ ሄጄ ይህንን ገንዘብ ለእነሱ ሰጠውና በዚህ ገንዘብ አንተን አሁን ለሚዲያ የማይሆን ነገሮችን እንደምታደርገው ነበር ስትናገር የነበረው። ያንን ማስረጃ ለአንተ ልኬልህ ያንን ጥያቄ መጠየቅ ትችል ነበር። ገንዘቡን መልሻለሁ ወይ ደግሞ ተጣጥቷል በምትል ሰዓት ላይ እንዳልተጣጣ የላኩልህ ማስረጃዎች በደንብ አድርገው በቂ ነበር። እሱን የላክልኝ ከፕሮግራሙ በኋላ ነው። አንተ የላካቸው የድምፅ ሁሉንም ሰምቻቸዋለሁ፣ አይቻቸዋለሁ። ከፕሮግራሙ በኋላ የሆኑ ናቸው፣ አይቻቸዋለሁ። እኛ እዚህ ጋር መቅረብ ያለበት እንትኖቹንም ሰምቻለሁ። ኮንቨርሴሽናችሁን በመሀላችሁ የነበሩትን ንግግሮችም ዛሬም እንደውም እያነሳውላት ነበር እንዳጋጣሚና በመሀላችሁ ትለዋውጡ የነበሩትን ቃላቶች ጭምር ሰምቻቸዋለሁ። which is ይሄ ለሚዲያ የማይመጠን ለሚዲያ መቅረብም የሌለበት ስለሆነ ነው ያለፈው። አዎ ዋናው ፖይንታችን ምንድነው? በእናንተ መሀል የተፈጠረው ጉዳይ ምንድነው? ሳሚንና አይናለምን ያገናኛቸው ጉዳይ አሁን ግልጽ መሆን ያለበት እኔ አሁን ምክንያቱም ለምሳሌ ይሄ ጉዳይ ያንተን ስራ አፌክት እንዲያደርግብህ አልፈልግም። እውነቱን ንገረኝ ካልከኝ ስራን አፌክት እንዲያደርግብህ አልፈልግም። ግን አፌክት እንዳያደርግብህ ደግሞ አንተ ራስህን እየተከላከልክ ነው ብዬ ደግሞ አላስብም። ምክንያቱም አሁን እነዚህ ሰዎች በተሰጣቸው ማናት አይናለም የዚህ ሰውዬ ገንዘብ ወስዳለች ማለት ገንዘቡን ልኮላታል ወደ ኢትዮጵያ። ኦኬ ከዛ በኋላ ግን ለላከላት ገንዘብ
ጥሬ ገንዘቡን ሳይሆን የሰጠሁትኝ እኔ ለዛ የሚያመጣጥን ወይም ደግሞ ለዛ ገንዘብ አቻ ሊሆን የሚችል ስልክና ወርቅን የሰጠሁት አለች። አሁን እንግዲህ እነዚህ ሰዎች ግለሰቦች ናቸው አይደለ ሳሚ? እነዚህ ግለሰቦች ከሆኑ አሁን ባለፈውም አንድ እንትን ልከውልኝ ነበረ የእናንተን ኮንቨርሴሽን እና ስልኩ አይመጥንም ዋቴቨር ወርቁ እንትን አይልም። አሁን ይህንን ነገር መናገር የነበረበት እኔ እንደሚሰማኝ ከሆነ ያ ግለሰብ ነው። አሁን ያ ግለሰብ እንደውም እሷ ምንድን ያለችኝ በዛሬው ቆይታችን ሐሙስ ዕለት ገንዘብ ላከልኝ ወደ ኢትዮጵያ፣ እኔ ቅዳሜ ዕለት እንደምበር ያውቃል። ከዛ በኋላ አሁን ይሄንን ነው እኮ የምልህ፣ ንግግሯ የራሷ ፈጠራ ነው። ምልክ እኮ እዚህ ጋር ነው። ይሄን በማስረጃ እንድትነግረኝ ነው የምፈልገው አንተም። አዎ በጣም ጥሩ። አሁን ያለችኝ ነው እኔ አሁን እየነገርኩ ያለሁት። ሐሙስ ዕለት እኔ ገንዘብ ላከልኝ፣ ቅዳሜ ዕለት እኔ በረራ ነበረኝ። ቅዳሜ እንደምበር ስለሚያውቅ ሐሙስ ዕለት ግን በድንገት ተመለሰ መጣና ገንዘቤን ስጭኝ አለኝ። ከዛ ገንዘቤን ስጭኝ ሲለኝ ቅዳሜ እሰጥሃለሁ አልኩት። ለምን? ቅዳሜ የዕቁብ ብር ስለማገኝ ቅዳሜ እሰጥሃለሁ ብዬው ነበረ። ከዛ በኋላ በዛ መሃል ይሄው እንደውም ለማስተማመኛ ብዬ ያንን ነገር ሰጠሁትኝ፣ ስልክና ወርቁን ሰጠሁትኝ። ከዛ በኋላ እንደውም እኔ አንድ በጣም ለሷም ምናልባት ራሷንም እንድታይበት እንድትፈትሽበት ይረዳታል ብዬ ያሰብኩትን ጥያቄ አንስቼ ነበረ። ቅዳሜ ታዲያ ለምን አልሰጠሽም? እሺ ሐሙስ ያንን መያዣ ሰጠሽው። ከዛ በኋላ ግን ቅዳሜ ገንዘቡን መልሰሽ ለምን ንብረትሽን አልተቀበልሽም ብዬ አንስቻለሁ። በሷ በኩል ያለውን ምላሽ ነው የመለሰችው። አሁን የኔ ጥያቄ ልጁ ይሄንን ነገር የማይጠይቅበት ምክንያት ምንድን ነው? ባለፈው እሱን አገናኘኝ፣ እሷንም ብያት ነበር። ስልኩን ስላት የለኝም ስልኩ ጠፋብኝ አለች። ለአንተም ይሄን ጥያቄ አቅርቤ ነበረ፣ ካገኘሁት አገናኘሃለሁ ብለኸኝ ነበረ። እንደውም ዛሬ ስልኩን አይ ቲንክ ልከልኝ የዛ ሰዓት አላክልኝም። ግልጽ መሆን አለ። አይ ይኸው የላክበትን ማየት ትችላለህ። ምክንያቱም እሷን ይሄን ጥያቄ ስለጠየቅኳት ነው። እኔ ልጁን ማግኘት ነው የምፈልገው ከእናንተ ይልቅ ብዬ ይሄን ጥያቄ ጠይቂያት ስለነበረ ዋትስአፕ ላይ አሁን ልከዋለሁ ቁጥሩ። አሁን ላክልኝ። ምናልባት እዚሁ ከቻልን እዚሁ ተገናኝተን ብናወራ ደስ ይለኛል። እንደዛ ነው የሚሻለው። ይሄው እዚህ ሁላ ነገር ውስጥ የገባው ምንም ሰው የሆነ ጥፋት ሲያጠፋ ላክልኝ ነገሮችን እያግባባ ለመፍታት መሞከር ነው የምታደርገው አይደል? የሁላ ነገር ከመምጣቱ በፊት ውስጥ የኔና አይናለምን ሪከርድ ልክልሃለሁ። አሁን እሷ እንደምትለው ኢትዮጵያ ከገባች በኋላ እሱ እንደሚያውቅ ምናምን አይደለም። እኛ ከኢትዮጵያ ገብታ ደውለንላት እኮ እሷ የማትገኝ መስሏት ነበር ይህንን ገንዘብ ይዛ ሄደችው። ነገር ግን ይህ ልጅ ፈጣሪ ሲረዳው አጋጣሚ አብሯት የሚሰሩ ልጆች እኛን ስልክ ሰጡት። እዛ በእነሱ በኩል እኛን አገኘ። እዚህ ሀገር ደግሞ እንደዚህ አይነት ገንዘብ ሲገኝ እንደዚህ በቀላሉ አይገኝም። ስንት ተለፍቶ ነው የሚገኘው። እና ነገ በእኔ እንዲደርስ የማልፈልገውን ነገር ይቺ ልጅ አድርጋ ሄደች። ሰው ይህንን ልጅ በቻልኩት አቅም ልተባበረው አደረግኩኝ። መጀመሪያም እዚህ ነገር ከመግባቱ በፊት ለአይናለም ደወልንላት። እንደዚህ አድርገሽ ነው የሄድሽው፣ በቀኝ ገንዘብ መልሽ የምትገኝ አልመሰላትም። ደውለን እሱ ደውሎ በሚያናግራት ሰዓት ላይ በቃ ስልኬን ከየት አመጣኸው ምናምን ነገር አብሯት ሰው ነበር አናገረን። ከዛ በቃ እሷ ለዚህ ምንም ጥፋተኛ አይደለችም፣ ባለቤቷ ነኝ፣ እሷ እንደዚህ ምንም አታውቅም፣ እኔ ነኝ ይህንን ሁላ ነገር አድርግ ያልኳትኝ። ስለዚህ ባካችሁ ጊዜ ስጡኝ፣ ገንዘቡን እመልሳለሁ አለ። ይሄ ሁላ ነገር የሆነው ኢትዮጵያ ከገባች በኋላ ነው። ማስረጃ ልሰጥ ስለፈለግኩኝ ነው። እሷ እንደምትለው እዚህ ሚዲያ ላይ ለእናንተ መታ እንደተናገረችው ገንዘቡና የሰጠው ዕቃ ተጣቷል ብላ አይደለም የሄደችው። ኢትዮጵያ እንኳን ገብታ ከዚህ ገንዘብ ወስዳ እንደሄደች ነግረናት፣ እሺ ገንዘቡን እከፍላለሁ ጊዜ ስጡኝ፣ ሪከርድ ልክልሃለሁ፣ አሰማውን ካልከኝ አሰማዋለሁ፣ ከፈለክ ደግሞ ሶሻል ሚዲያ የኔ አካውንት ላይ ገብቼ ለቅቄዋለሁ፣ እሱንም ገብተህ መከታተል ደውሎ እኔ ስልክ ሰጥቼው ደውሎ እንደዚህ አድርገሽ ነው የሄድሽው፣ ለምን ይሄንን አድረግሽ ይችላል። አይ እኔ አጋጣሚ እንደዚህ ሆኖብኝ ነው የሄድኩትኝ፣ አንተ ምን ቸገረ፣ ገንዘቡን እኮ መልስልሃለሁ እኮ፣ እሺ መቼ ጊዜ ስጠኝ። ከዛ አብራት የነበረው ሰውዬ አወራን። መኪና ገዝቼበትን አስበው በ3 ቀን ውስጥ ነው ይቺ ልጅ ገንዘቡን ወስዳ ቅዳሜ ሄደች። ለእኛ ስልክ ያነሳችልን ወይ ማክሰኞ ዕለት ወይ ሮብ ዕለት፣ ቀኑን እርግጠኛ አይደለም። ከሰኞ እስከ ሮብ ባሉት ውስጥ ነው ኢትዮጵያ ደውለን ለምን ይሄንን አደረግሽ ምናምን ብለን ስንጠይቃት አብራት ያለው ሰው ተቀብሎ መኪና ገዝቼበታለሁ፣ ራይድ እየሰራሁበት ነው፣ ጊዜ ስጡኝ የገንዘቡን እተካለሁ እኮ። ምን ያክል ጊዜ ስንለው 6 ወር
ምንም ኤቪደንስ የለውም። ገብተዋል። ይህ ሰውዬ በቃ እንደዛ ከሆነ 6 ወር እንኳን አይጠብቃችሁም። በቻላችሁ አቅም የሰው ገንዘብ ነው የወሰዳችሁት። በቻላችሁት አቅም የልጁን ገንዘብ መልሱለት። ምንም ማስያዣ ስለሌለን እኛ ይህንን ዕቃ አልወሰድንባትም። እሷም ሄዳ ጠይቃለች። ማንም የእሷን ዕቃ የወሰደ የለም። እዛው ጉምሩክ ላይ እንደ ማያዣ አድርገን ነው። ምክንያቱም ዛሬ እናንተ ይቺ ልጅ ወደ እናንተ ሚዲያ የመጣችው ይሄ ዕቃ ስላለ ነው እንጂ ይሄ ዕቃ ባይኖር ኖሮ የዚህንም ልጅ ገንዘብ ሰርቃ እንደሄደች በዛው ይቀራል። እንደገና ደግሞ እዚህ ነገር ውስጥ መታ ማናወራው ቃላት ስለሚጎዳኝ ሰርቃ ነው የሚለውን ቃላት እኔ ከይቅርታ ጋር በጣም ይረብሻል። ካንቺ ጋር ቆይታ አድርጌያለሁ አይደል? አሁን ከሱ ጋር ነው ቆይታ ማደርገው። አንድ ጊዜ ጠንቀቅ አለበት። አንዴ በባለፈው አንዴ ቆይ ተረጋግተን እናውራ። አንድ ጊዜ ቆይ ካንቺ ጋር ቆይታ አድርጌያለሁ። ከሱ ጋር የተወሰነ ጊዜ ቆይታ አደርጋለሁ። ከዛ በጋራ ቆይታ እናደርጋለን። በዚህ መሰረት ነው የምናወራው። ለአንተ መጠየቅ የምፈልገው ጥያቄ ምንድን ነው? ጥሩ ነው የሰው ሀቅ እንዲመለስ ሰዎች ሲጥሩ የሆነ ነገር ሲያደርጉ ደስ ይላል። ይሄ በጣም መልካም ነገር ነው። ግን ያ ሰው ያንን ነገር ሲያደርግ ጥፋትን በጥፋት ነው የሚያርመው። ምክንያቱም መጀመሪያ ደረጃ ውክልና፣ አሁን ለምሳሌ ይሄ ግለሰብ ውክልና አለው ለእናንተ ከእናንተ ድርጅት ጋር ማለት ተከራከሩልኝ፣ ገንዘቤን ተቀበሉን። አሁን ምክንያቱም ምን ተጠቀመ? እስቲ አሁን ይሄን ብቻ ንገረኝ። ይሄ ልጅ በእናንተ በሁለታችሁ ክርክር ምን ተጠቀመ? ምንም አልተጠቀመም። ምንም ጭራሽ የባሰ ነው ነገሩን እየቆሰቆስንበት ይሄ ልጅ እየተጎዳ ያለው። ይህች ልጅ ከዓመት በኋላ መታ አይደል ዕቃዬን ሰርቆብኛል ብላ ወደ እኔ ጋር ስትመጣ አይ እንካ አናግራቸው የተፈጠረው ነገር በአንተ ምክንያት ስለሆነ ስል በጣም ነበር ውስጡ ተረብሾ የነበረው ሰሞኑን በተፈጠረው ነገር ብላ ማለት ነው። ኢቭን አሁን ይሄ ልጅ በዚች ልጅ ምክንያት ይኖርበት የነበረውን ቤት በትኗል፣ ትዳሩን በትኗል። ከሲስተም ውጪ ወጥቶ ለምን ግን አይናገርም? እሱ ማለት እናንተ አሁን በማህበራዊ ሚዲያ ላይ አንተ ማህበራዊ ሚዲያ ላይ ያለ እሷም እያየኋችሁ ነው። እንደውም ቪዲዮ ተልኮልኝ አይቻለሁኝ የሁለታችሁን ኮንቨርሴሽን እና እናንተ እንደዚህ ወጣችሁ የምታወሩት በአንድ በሆነ ግለሰብ ዙሪያ ላይ ነው። አሁን እኔ ለኔ ለራሴ ለግል ግራ የገባኝ ጥያቄ ምንድን ነው? አሁን እኮ እንደ ገለልተኛ ነው እኔ ነገሮችን የማየው፣ ምክንያቱም አይመለከተኝም። አይናለምንም አላቃትም፣ ሳሚ አንተን አላቅህም፣ ያን ግለሰብም አላቀው፣ ሶስታችሁንም አላውቃችሁ። ግን ምንድን ነው አንተ ብቻ ሳትሆን ገለልተኛ እኔም ገለልተኛ። አዎ ቆይ እንደ ገለልተኛ ሳይሄን ጉዳይ ይሄ ግለሰብ ለምሳሌ ማያቅ ቢሆን ስለ ስልክ ስለ ማህበራዊ ሚዲያ ወይ ስለሆነ ነገር የማያቅ ግለሰብ ቢሆን እሺ በቃ የሆነ ነገር እሱ መናገር ስለማይችል እንላለን። ኮንቨርሴሽናቸውን የነሱን ያወሩትን አንተም ከሱ ጋር ያወራው ነገር ስሰማ ደግሞ ልጁ ማውራት የሚችል ሰው ነው። ስለዚህ ይሄ ልጅ ማን ነው ያፈነው? እንዳያወራ ያደረገው ማን ነው? ለምንድነው ወጥቶ የማያወራው? እቺ ልጅ የሰጠችኝ አይፎን 15 እና ወርቅ ከሰጠኋት ገንዘብ ጋር አይመጣጠንም ብሎ መጥቶ ለምን አያወራም? ከተስማማም ደግሞ በገንዘቡ ለምሳሌ በሰጠችኝ እንትን ምንድነው በስልክና ዋቴቨር በዛ በቁስ ከተስማማ ደግሞ አይ በቃ ተስማምቻለሁ እናንተ እዛ የምትጨቃጨቁትን ጭቅጭቃችሁን ተው ለምን አይልም ነው የኔ ጥያቄ። ይሄ ነው አሁን እናንተ እኔ አሁን እሷንም ባለፈውም ብያለሁ አንተንም ብያለሁ አንስቻለሁ በተደጋጋሚ ይሄን ጥያቄ። ግለሰቡ የሆነ ነገርን ተበድያለሁ ማንም ሰው መዝረፍ የለበትም። ማንም ሰው አሁን እሷ የሱን ሀቅ በፍጹም መውሰድ የለባትም። በሰው ሀገር ያጠራቀመው ገንዘብ፣ በሰው ሀገር የለፋበት ገንዘብ፣ በሰው ሀገር የሰራበት ገንዘብ ነው። ነገ ቤተሰቤን ለውጣለሁ፣ ለቤተሰቦቼ ይደርሳለሁ፣ ለራሴም ህይወቴን አሻሽላለሁ፣ ለልጆቼ ዋቴቨር ትዳር ካለው ለትዳሬ የሆነ ነገር አደርጋለሁ ብሎ የሚያስብን ሰው ላክልኝ ገንዘብ ብላ ካስላከች በኋላ ባላስፈላጊ ነገርን በማድረግ የሱን ገንዘብ መውሰድ አለባት ብዬ እቺ እህት አላምንም፣ ተገቢም አይደለም። ግን እቺ እህት የምትጠየቅበት አግባብ አለ። ምክንያቱም እሱ የላከበት ማስረጃ አለው፣ እሷም ማምናለች፣ ገንዘብ ልኮልኛል ብላለች። አሁን እዚህ ጋር ነው ፖይንቱ። ገንዘብ ልኮልኛል ብላ አምናለች፣ እቺ ተቀብላለች። ሶ ለተቀበልኩት ገንዘብ ማስተማመኛ የሚሆን ነገር ሰጥቻለሁም እያለች ነው እቺ ግለሰብ። መስጠቷን ሁሉም ሰው አምቋል፣ አንተም አውቀሃል። አሁን የኔ ፖይንት እዚህ ጋር ነው። አንተ የሰጠችው ነገር ገንዘቡን አይመጥንም የሚል ሐሳብ አነሳ። ስለዚህ ገንዘቡን ትመልስለት የሚል አይነት ሐሳብ አነሳ። እሷ ደግሞ እኔ የሰጠሁት ገንዘብ ንብረት ተመጣጣኝ ነው ለሰጠሁት ነገር ተመጣጣኝ ስለሆነ እኮ ነው እስካሁንም ዝም ያለኝ የሚልን ሐሳብ አነሳች። ሰው ማን ነው ትክክል? ይሄ ልጅ ወጥቶ አይ የሰጠችኝም ገንዘብ የሰጠችኝ ንብረት ስልክና ወርቅ ለሰጠዋት ገንዘብ ተመጣጣኝ ነው፣ አይ ተመጣጣኝ አይደለምም
እንዳይል ያደረገው አካል አለ ወይ? እኔ አሁን ግራ ይገባኝ ይሄ ነው። ራሷ እኮ አምናለች። ይህ እኮ ምንም ግራ የሚገባ ነገር አይደለም። የሰጠችው ገንዘብ ተመጣጣኝ ቢሆን ለምን ኢትዮጵያ ከገባች በኋላ ገንዘቡን እመልሳለሁ ትላለች? ተረድተኛል? ይህንን ለእናንተ የፈጠራ ወሬ ነው እንደዚህ ያለቻችሁ እንጂ የሚመጣጠን ነገር አይደለም። ኢትዮጵያ ከገባች በኋላ ገንዘቡን እመልሳለሁ አለች። ኦልሬዲ እያንዳንዱ ሪከርድ ደግሞ እኔ ጋር ያሉትን ልኬልሃለሁ። የሰጠቻቸውን ወርቅ፣ የሰጠቻቸውን ስልክ። እነዚህ ልጆች ነገ ጠዋት ብሩን ስትሰጣቸው ያንን ወርቅና ስልክ እንዲመልሱላት ነው ንግግራቸው። ስልኩን አንተ ሰጥቶ ካይተኸዋል? ስልኩን አይተኸዋል? አንተ ስልኩን የሰጠችውን ስልክና ወርቅ አይተኸዋል? እኔ እኮ እዚህ ነገር ውስጥ ከመግባቱ በፊት ቀጥታ ነግሬክል አስታራቂ ነኝ ብዬ ላስታርቅ ሲል ሳሚ እኔ እኮ ስልክና ወርቅ ሰጥቻቸዋለሁ ስትይ አንጡ ስልክና ወርቁን አልኳቸው። አምጥተው ሰጡኝ። ሳሚ እኛ ወርቁም ስልኩም ምንም አያደርግልንም፣ በቃ እሷ ገንዘባችንን ብቻ ትመልስልን። ይኸው አንተ ገለልተኛ ካለ እንካ ይኸው እሷ ገንዘቡን ትመልስ። እሺ በቃ ይኸው 3 ቀን ስልኩና ወርቁ እኔ ጋር ነው 3 ቀን ሰጥቼሻለሁ መልሽላቸው አልኳት። 3 ቀን ጠበቅን፣ 15 ቀን ጠበቅን፣ አትመልስም። እየደወልን ስናወራት የመጀመሪያው ሰዓት የመጀመሪያዎቹ 2 እና 3 ቀኖች ውስጥ አይኑ እንዴት ይሄን ነገር ታደርጊያለሽ? ገንዘብ እኮ ወስደሽ ነው የሄድሽው ስላት በቃ ሳሚ ጊዜ ስጡኝ እመልሳለሁ፣ አጥፍቻለሁ፣ ተሳስቻለሁ ብላ አምናለች። ማስረጃ አለ እኔ ጋር፣ ወሬ አይደለም። እሷ እንደፈጠረችው ወሬ አይደለም። ምን ይመልክልን ማስረጃዎች፣ ይመላለሱ የነበሩት ሪከርዶች አሉ። ከኔ ጋርም ደግሞ አውርተናል። ያንን ሪከርድ ነው ከኔና እሷ በፊት እናውራ የነበረ ዋትሳፕ ስላለ ከሱ ውስጥ ገብቼ አንድ እኔ በቻልኩት አቅም ቪዲዮ ሰርቼ ለቅቄበታለሁ። ያ ነገር እየሆነ እያለ ያንን ምልልስ ታዲያ እንዴት ነው እቃው ተጣጥቷል የሚል ሰው አይ ብሩን እመልሳለሁ የሚለው እንደው አንተ ሎጂካል ስታስበው ማለት ነው። ይሄን ምናልባት አሁን ይሄን ጥያቄ እሷ ራሷ እዚህ ጋር ቁጭ ስላለች ራሷ ልትመልስ ትችላለች። ግን እንደው ሎጂካል እንኑን ካልን አይ የሰጠሁት እቃ እኔ በቂ ነው ብዬ ነበረ፣ አይ አይበቃኝም ካለማ እኔ ሳሚ የያዘብኝ ንብረት ስለሚበልጥ የልጁም ገንዘብ ሀቁ ስለሆነ እመልሳለሁኝ ሊባል ይችላል። አይችልም? እሷ ያኔ ንግግራችን የነበረው ምን ነበር? ወርቁንና ስልኩን እኔ ልሰጣ፣ እሷ ደግሞ ገንዘቡን ልትመልስ። እቃዋ ሆልድን የተደረገው አልተወሰደባትም። እቃዋን ደግሞ በሰላም እንድታወጣ መያዣን ያደረግነው ይህንን እቃ። ምክንያቱም ይህንን እቃ ባንይዘው ይች ልጅ ገንዘቡ በልታ ጠፍታለች። እሷ ደግሞ ይሄ ልጅ ደግሞ እሷ መጥቶ የማይጠይቅበትን ምክንያት እኔ በውስጥ እነግርሃለሁ፣ ሚዲያ ላይ የሚሆን ነገር ስላልሆነ ማለት ነው። ይሄ ልጅ መጥቶ እንደዚህ እንደ ፌስ ቱ ፌስ ሆኖ መጥቶ የማይነግርበት ምክንያት በስልክ ደውልለት፣ ጠይቀው፣ በደንብ አድርጎ ያስረዳሃል። ስልኩ እየሰራልኝ አይደለም። አሁን ሁለት ስልክ ልከልኛል፣ ሁለቱም ስልክ እየሰራ አይደለም። እሺ እኔ ልደውልለት? አዎ አህመድ ነው በሚለው በሁለቱም በላከው ነው። በሁለቱም ነው የደወልኩት፣ በሁለቱም አይሰራም። ይሄው እየጠራ ነው። አንደኛው አይነሳም፣ አንደኛው ኒው በሚለው እሱኛው አይሰራም። ልክ ነው። እኔም ስደውልለት አይነሳም። ምናልባት ወይ ስራ ላይ ወይ ደግሞ ረፍት ላይ ሆኖ ነው የሚሆነው። እንግዲህ ስራ ሰዓቱና የረፍት ሰዓቱን አላወቅኩኝም። ወደ በኋላ ላይ ደውለህ ያለውን ነገር መጠየቅ ትችላለህ። በሁለቱ መካከል እንግዲህ ቢቀላቀለን ጥሩ ነበረ፣ ቢገባልን ጥሩ ነበር። እኔ ደግሞ እሷም እሺ፣ ምናልባት መልሱን ላነሳላት ጥያቄ እሺ፣ አሁን ላነሳላት ጥያቄ ምናልባት በጋራ ብናወራና በጋራ ብንመልሰው ጥያቄውን ተገቢ ነው ብዬ አስባለሁ። ቅድም እንዳልኩ እኔ ምናልባት አሁን ሰዎች ገንዘብን ወደ እቃ ይቀይራሉ አይደለ? ወደ አሁን ለምሳሌ ገንዘብ ቤት ይገዛበታል፣ ቤት እቃ ሆነ ማለት ነው አይደል? ስልክ ይገዛበታል፣ መኪና ይገዛበታል። ገንዘብ ወደ እቃ ይቀየራል። ወርቆች፣ እንደዚህ አይነት ነገሮች፣ ጌጣጌጦች፣ ውድ ነገሮች ይገዙና ገንዘቡ ከዛ በኋላ በተፈለገ ጊዜ ወደ ገንዘብ ይቀየራል ማለት ነው። ምናልባት ቺት እንደዛ ማስባ ላይሆንም ይችላል፣ አላውቅም። እዚህ ውስጥ መግባት አይደለም እኔ የምፈልገው አንድ ራሱን መግለጽ የሚችል ሰው፣ እንደዚህ አይነት ኮንቨርሴሽን የነበራችሁ ሰዎች፣ ለዛውም ስራ ላይ ያለ ሰው፣ እንጀራ ሆቴል ነው የሚሰራው፣ እንጀራ ያመጣልኝ ነበር በላኛለች። እንደዚህ ያለ ሰው መናገር የሚችል ሰው ተደብቆ እኔ አሁን በእናንተ ምክንያት እናንተን ፈርቷችሁ ነው። እኔ አሁን ግራ ስለገባኝ ነው። ምንድነው ልጁ ወጥቶ እኔ ከተስማማም ተስማምቻለሁ፣ እኔ እኮ የሰጠችኝ ነገር በቂ ነው፣ እዛው ራሳችሁን ቻሉ፣ ካልተስማማም እኔ አልተስማማውም፣ ገንዘቤን ትስጠኝ፣ ይኸው ንብረቷ ብሎ ያላለበት ምክንያት ነው ለእኔ ግልጽ ያልሆነልኝ።
አሁን እንደውልለት አሁን አላለ እኮ የምትለው ስትጠይቀው ነው አይደል? እንደዚህ የምትለው አሁን ባልጠየቅነው ላይ ያላለበት ምክንያት ማለት አንችልም። እኔማ በምን ልጠይቀው? እኔ እኮ ሁለታችሁም አላገናኛችሁኝም ልጁን። ዛሬ አሁን አንተ ስልክ ላክልኝ፣ ሁለት ስልክ፣ አንደኛው ስልክ ይጠራል አይነሳም፣ አንደኛው ስልክ ከነጭራሹ አይሰራም። እሷን ጠየቅኳት፣ ገና የመጀመሪያው ቆይታችን ላይ ጀምሬ ነው የጠየቅኳት፣ ገና አንተን ሳላገኝ በፊት ማለት ነው የጠየቅኳት። ምክንያቱም ጉዳዩ የሚመለከተው ቀጥታ እሱ ስለነበረ ጠይቂያት ነበረ። ስልኬ ተበላ ምንድን ነው ያልሽኝ? እኔ ስልኬ ጠፍቶብኝ የሚልን ሀሳብ አንስታ ነበር። ኤኒዌይስ አሁን በጋራ እናውራ። ለሁለታችሁም በቂ እድል በቂ ጊዜን አውርተናል። ስለዚህ ወደዚህ ጠጋቤ ትታያለች አይደል? ችግር የለም። እሺ እንግዲህ እኔ ምናልባት እሱ ሚዲያዎች አይቷል ይህን ፕሮግራም ብዬ አስባለሁ። ምክንያቱም ያው ብዙ ሰው ተመልክቶታል ይህን ፕሮግራም። እናንተም ምላሽ ትሰጡበት፣ አንተም ምላሽ ስትሰጥበት፣ አንተም በማህበራዊ ሚዲያ ላይ ስታጋራው ያየዋል ብዬ ስለማስብ እኔ ዝም ማለቱ ያን ያህል ተገቢነትም አለው ብዬ አላስብም። ሌላ ነገር ከሌለው በስተቀረ እዚህ ጉዳይ ላይ እሱ ወጥቶ ምላሽ በቃ አሁን እኮ the right person መናገር የሚችለው መጠየቅ የሚችለው መክሰስ የሚችለው መማር የሚችለው ገንዘቡን መተው የሚችለው መቀበል የሚችለው እሱ ነው። የራሱን ገንዘብ የሰጣትን ገንዘብ ማለት ነው። አሁን ለምሳሌ ፍርድ ቤት ስንሄድ እኛ ፍርድ ቤት ሄደ ሰው ክስ ያቀርባል አይደለ? ከዛ ዳኛ የግራና ቀኝን አይቶ በምናቀርበው ማስረጃ ላይ ተንተርሰው መፍትሄ ይሰጡናል። ስንዘረፍ ሄደን ፖሊስ ጣቢያ ስናመለክት፣ ሰው ገንዘባችንን ሲወስድ ወይ ነገር ስናመለክት ፖሊስ አይቶ ወንጀሉን አጣርቶ ለፍርድ ቤት አቅርቦ ውሳኔ እንድናገኝ ያደርገናል አይደለ? ሰው ደግሞ አሁን ለምሳሌ ዝም ብሎ በትውውቅ መቼም እንደ ትልቅ ሰው ሁሉ ሰው በመሃል ገብቶ ሰውን ይዳኛል፣ ይሸመግላል። ይሄ ጥሩ ነገር ነው። ይሄ እኔ መብዛት አለበት ብዬ አስባለሁ። በሰዎች መሃል የሚፈጠርን ግጭት የግድ ፍርድ ቤት ላይ የሆነ እንትን ላይ አይደለም መፍታት ያለብን። ትልልቅ ሰዎች ቁጭ ብለው መፍታት አለባቸው ብዬ ስለማስብ ይሄ ተገቢ ነገር ነው ብዬ እላለሁ። መሆን ያለበት ግን ምንድን ነው? ስናስታርቅ ምን አድርገን ነው? የሆነን ሰው ልናስማማ ስንሞክር ምን አድርገን ነው? እየፈረድን ነው ወይ? ካለመብታችን እየገባን ነው ወይ? የግድ አሁን የሆነን ሰው ያልፈለገውን ነገርስ አሁን ምክንያቱም እኔ አሁን ቆም ብዬ ሳይ ምንድነው እኔ ፊት ለፊት ነው የምነግርህ። ቆም ብዬ ሳይ ምንድነው እሱ ሳይፈልግ እናንተ እንደውም ከዚህ በፊት ትውቃላችሁ የሁለታችሁ ብዬ ጠይቂያት ነበር። አንተንና አይናለምን ሊሆን የግል ነገር አላችሁ ወይ? የግል ትውቅ፣ የግል ጸብ፣ የግል ነገሮች አላችሁ ወይ ብዬ ጠይቂያት ነበር። ምክንያቱም ያ ሰው ሳይፈልግ ኢቭን የግድ እየገባህበት አልመሰለህም ወይ? እየገፋኸው አልመሰለህም ወይ? አዎ ይሄን ግልጽ እንድታደርግ ሳይፈልግ የምንልበት እኮ ሁኔታ አሁን ሳይፈልግ ለማለት እንዴት አስደፈረ? ሳይፈልግ እኔ የማያስደፈረኝ ግልጽ ምክንያት አለኝ። ሳይፈልግ እኮ እኔ ጋር አይመጣም። ሳይፈልግ ያልኩበት እዚህ ለምን አልመጣም? እኔ ጋር ማለት ልክ አንተ ጋር መጣ አልከኝ። አሁን ለምሳሌ እዚህ እኔ ጋር ለምን አልመጣም? እኔ እኮ ይሄው ስልኬ ግልጽ ፊት ለፊት ተቀምጧል፣ ማግኘት ይችላል። ማህበራዊ ሚዲያ እናንተ ሁለታችሁ የነበራችሁበት ቦታ ላይ ለምን አልመጣም? ሳይፈልግ የምልበት ምክንያቴ ይሄ ነው። በጣም ጥሩ። እሺ እዚህ ጋር አንድ ሀሳብ አለኝ። መጥቶ ነበር ካል ቅድም ምንድነው ለኔ ያልሽኝ? ሌላ ሰው ነው የመጣው፣ እሱ አልመጣም። ይሄው አውሩት ሁለታችሁ እስቲ። አሁን ምን እንደሆነ ታውቃለህ? እኔ ጋር ሪከርዶ አለ። መጥቶ በሚያወራበት ሰዓት ላይ ልጁን ይሄ ከዓመት በኋላ የተፈጠረ የነበረ ነገር ስለሆነ ድንግርግሩን አውጡ። ሪከርዶ አለኝ። ምናልባት ያ ቪዲዮ የተቆረጠ ድምፅ ካለ የእሱን ድምፅና እኔ ጋር ያለውን ይሄ ተቆርጦ የተለቀቀችውን ቪዲዮ ድምፅ ካለ ማስተያየት መስማማት ምናምን ትችላለህ። በቪዲዮ አምጥቼው በቪዲዮ መጥቶ ነበር አልከኝ። በቪዲዮ ላይ የመጣው ሌላ ግለሰብ ነው። አሁን ቆይ እሷ በዚህ ገንዘብ ጉዳይ እኔ እንደተረዳሁት 3 ልጆች አሉበት። አሁን እሷ ይሄ ምንድን ነበር? አሁን ቆይ አይኑ ማንን ነው እንዲመጣልሽ የፈለግሽው? አህመድን ነው ያተላላኪው ልጅ ነው ወይስ ሚስቱን ነው የፈለግሽው? ብር ላከልኝ ራሱ እኮ የትኛው ብር ላከልኝ? አንድ ሰው ነው የማውቀው። የትኛው ማለት እኔ ሚስቱን የት ላቃት እችላለሁ? ከአንድ ሰው ብር ላከልኝ እሱ ነው አይደለ? አንድ ሞተረኛ ልጅ አለ። እሱ የሌላ ሀገር ዜግነት ነው ያለው። እሱ ተላላኪ ነው። ገብተዋል? ብር የሚልክለት ልጅ ተላላኪ ነው። የብሩ ባለቤት ሌላ ነው። አሁን እኔ ጋር የደወለው በሪከርድሽ ላይ እኮ ብር ላከልሽ አንቺ ወንድ ነው አይደል? እንደሆነ እየተናገርሽ ያለሽው ሪከርዱ እኮ እኔ ጋር አለ። የኔ ቆንጆ ብሩን እመልስልሻለሁ። የዚህ ልጅ ባለቤት እያወራቻት ነበር።
የዚህ ልጅ ባለቤት እያወራቻት ነበር። ብሩን መልሽልኝ ስትላት እሺ እኔ ቆንጆ በቃ አባቴ እንደዚህ ሸጦ ይመልሳል እያለቻት ነበር። እኔ ሁለታችሁም አንቺም ስታወሪ የሰማሁሽ አንተም ስትል የሰማሁት ገንዘቡን የላከው አንድ ኢትዮጵያዊ ወንድ እንደሆነ ነው ስታወሩ የነበረው። አንተም ለኔ ምላሽ ሲሰጠኝ አንቺም እዚህ ቁጭ ብለሽ ያወራሽው አንድ ኢትዮጵያዊ ግለሰብ ለዛውም 2-3 ጊዜ ከዚህ በፊት የላከላት ከዚህ በፊት 2 ጊዜ ልኮልኝ ይሄ 3ኛ ጊዜ ነው ገንዘብ ሲልክ እና ሞተረኛው ኢትዮጵያዊ ነው። አሁን እሷ ጥራልኝ የምትል ምግብ ቤት የሚሰራ ልጅ ያለችህ ኢትዮጵያዊ አይደለም ተላላኪ ነው። እሱን ነው ጥራልኝ እያለች ያለች። አማርኛ አይችልም እሱ። በምን እንድንግባባው ነው እሱን የምንጠራው? ተላላኪ ነው እሱ። አንተ ለማን ነው አሁን ቃዋና ያስክላት? ለማን ነው አሁን ያምር ማን ነው? አህመድ የገንዘቡ ባለቤት እሱ ነው። ገንዘቡን የላከላት አህመድ የሚባለው ግለሰብ ነው። አህመድ የሚባል ግለሰብ ነው ገንዘቡን የላከላት። እኔ ጋር መጀመሪያ ይደወለልኝ እዛ ቤት ድረስ ሄዶ የኔ ስልክ ይሄው አህመድ ገባ። ምናልባት አህመድ አሁን እኮ ሲደውሉልህ አላነሳልህ። ሊንክ ልክልሃለሁ። በምልክልህን ሊንክ ግባና ሶስታችንም እዚህ ጋር ቁጭ ብለን እናወራ። ይሄው እየላኩልህ ነው። በቪዲዮ ግን መግባት አይችልም እሱ ነው። ይሄን ለምን አይገባም? እሱን ነው በውስጥ ማስረዳህ ያልኩህ። ለዚህ እኮ ነው መግባባት አንችልም የምለው። ለዚህ ነው። ለምንድን ነው የማይወጣው? ችግሩ ምንድነው? እሺ እንደዚህ እናድርግ። ቆይ ማንም ሰው በቪዲዮ ላይ ገባ ይችላል። እኔ ግን ላየው ፈልጋለሁ። አየዋለሁ። ከዛ በኋላ የሱን ፓርት አንተና ታናገራለህ። አዎ ይሄ እያወራ ያለው እኮ እሱ አይደለም። እሺ እያወራ ያለው እሱ አይደለም። በመጀመሪያ ነው አሁን እያወራ እሷ ይኸውልህ አንዴ እናውራ። ይሄ እሱ አይደለም ያለች ነው። እኔም እሱ እንዳልሆንኩ ታውቂያለሽ። ግን ያኔ አድርገሽ የሄድሽውን ነገር እያወቅሽ ስለዚህ አንተም ማምነሃል። አንተ አለመሆንህን አንተም ማምነሃል። አውራት እችላለሁ። አንተም አሁን አለመሆንህን እኮ እያመንክ ነው። አሁን አንተ ማነህ? እስቲ ከእሷ ጋር ያወራህ ነው። ከእሷ ጋር ሄዱ ብሩን ልትሰጠው የተቀጣጠሩት ልጅ እኔ አይደለሁም። የብሩ ባለቤት እኔ አንተ ነው። ለእኔ የሚላላክ ልጅ ነው። ገብቶሃል? እሱ ሀበሻ ስላልሆነ ሌላ ዜጋ ስለሆነ የትም አያገኘኝም በሚል ነው እንትን ያለችው። እኔ ማታ ላይ አውርቻታለሁ። ዓርብ ማታ ቅዳሜ ልትሄድ ዓርብ ማታ አውርቻት ለአንድ ቀን መታገስ ያቅታችኋለሁ ምላ ስትገሰት ችግር የለውም ለአንድ ቀን ብዬ እኔ ነኝ ያሳደርኩት ብሩ የኔ ስለሆነ። በነጋታው ቤት ስንሄድ ተሳፍራለች። አንተና እሷ ትተዋውቃላችሁ? አንተና እሷ ትተዋውቃላችሁ? አንተና እሷ ትተዋውቃላችሁ? እኔና እሷ የኔን ሰራተኛ ነው የምታውቀው። በእሱ ቢያንስ ረጅም ጊዜ ልካለች፣ ይተዋወቃሉ። ይህንን ነገር አስባበት አቀዳበት። እሱ ይምጣ በቃ ራሱ ያናግረኝ። እሱ የሰውዬ እንዲያወራኝ አልፈልግም። እሱ ማን ነው? ቆይ አንቺ ገንዘብ የላክሽው አንቺ ገንዘቡን ተቀብለሽ የላክሽው ከማን ነው? ከኢትዮጵያዊ አይደለም እያለሽ ነው እሱ ሞተረኛ። እሺ ብሩ ስትልክ ብር ልትሰጠን እንጂ እቃ ልታስይዘን ወርቅ ልታስይዘን ስልክ ልታስይዘን አይደለም። በወርቅ ልትቀይርልን አለም። ሲቀጥል ሰጠሁ የምትለው ወርቅና ብር በተአምር እንትኑ ጋር ከሰጠችው ከተላከላት ብር ጋር በምንም አይነት ባለቤቱ ያውራኝ። ባለቤቱ ካልሆነ ያለ ማውራት ሙሉ መፍታለኝ። ባለቤቱ ካላወራኝ እኔ አላወራም። ብዙ ጊዜ ድምጼን አውርቻለሁ። በቃ አንድ ቀን ደር ምን ትሆናል አለችው። ባለቤቱ ይምጣ። እኔም ስደውልላት እንዴ ለአንድ ቀን አታምኑም እንዴ ሰው ምናምን ነገር አለች። እሺ በቃ ማዳም ቤት ነው የምትሰራው የትም አትሄድም በሚል እሺ ብለን በነጋታው ሲደወልላት ስልክ አታነሳም። ስንሄድ ቤቷ ሹፌሩን አገኘን። እስኪ እኔም ተመልካቾችም ግልጽ እኔም ተመልካቾችም ግልጽ እንዲሆንልን ሌላ ልጅ ነው የሳሚን ቁጥር የሰጠን ገብቷል እንጂ ልጅቷ እኮ አሁን እኮ የተያዘው ዕቃ ጉምሩክ ያለው ዕቃ የኛን ብር የሚመልስ አይደለም። አሁን ለነ ማሻሻ ወይም ደግሞ ይተካል ብላ ሰጠው የምትለው ወርቅና ስልክ የኛን ብር የሚተካ አይደለም። ላንተ ነው የሰጠችው ቀለበትና ፌክ የሆነ ስልክ ነው። እሺ ላንተ ነው ላንተ ነው የሰጠችው ወርቁ ማን ነው እሱ ማን ነው? እስኪ ንገሩኝ። እሱ ሰውዬ የሚባለው ማን ነው? እሱ ማለት ሰራተኛ ነው። ከኛ ጋር አብሮ የሚሰራ ልጅ ነው።
ባንግላዴሻዊ ነው፣ ዲሊቨሪ የሚሰራ ልጅ ነው፣ አማርኛ ይችላል፣ ብዙ ከስተመር አለ። ዲሊቨሪ ስለሚሰራ ከስተመሮች አሉት። ግን የሌላ ዜጋ ስለሆነ አካውንት የለውም ይህንን የብሩን እንትን አያውቅም። ግን ብዙ ልጆች እንትን ይላል ይልካል። የብዙ ልጆች ብር ብዙ ልጆች ያውቁታል። አንተ ገንዘብ እሺ፣ በጣም ጥሩ። አሁን እሱ ካልመጣ የምትልበት ምክንያት ምን እንደሆነ ልንገርህ። ማምለጫና መሸሻ ነው። ችግር የለውም። እሱንም ባለቤቱ ይምጣና ይጠይቀኝ። ይኸውልህ እዚህ ፊት ለፊት መጥተህ እኔን የመጠየቅ የመክሰስ ሙሉ መብት አለ አንተ ማለት ነው ብላ ነው ይሄንን ነገር እንትን ያለችው። መጀመሪያ ከእሱ ጋር ዲሳርብ ምንድን ነው ብዙ ብር ስለሆነ እሱ ሰታ እንትን ማለት አልፈልገችም። እኛም ደግሞ አስገብተን መሄድን አንፈልግም። ገንዘብ ወይ ማን ነው ናና አጠገባችን አጠገብ የሆነ አስገብተን ብሩን እንሰጣለን አለ። ገንዘብ ወይ ማን ነው? ከዛ በኋላ ለእኛ ደወለልን፣ አስገቡልኝ፣ አጠገቤን ያለችው። እሺ አጠገብ ከሆነች በቃ ልትሰጠው ነው የመጣው። ሊያስገባ እኛ ልናስገባለት እሷ ልትሰጠው ነው አጠገቧ ሄደው እዛ እና ካለችው በኋላ ኖ ብሩ አልመጣልኝም እንትን እቁብ ነው እቁቡን እንትን ብለው ብቻ ድራማ ፈጠረችበት እዛ ጋር። ከዛ በቃ ሂድ ሰዎቹ እንትን ይላሉ ምናምን ካሜራ ለምናምን ስትለው እሱም ስለፈራ እሺ ብሎ ነገ ትሰጠኛለች፣ ሌላ ጊዜ እንደምትለው ነገ ትሰጠኛለች ብሎ ነው ተነስቶ ሄደው። እሷ አስባ አቀዳ በንጋታው ትኬቷ ተቆረጠና ሬዲ እንደሆነ ካርጎዋን ልካ ነው ሄደችው። በዚህ አጋጣሚ እኛ እዛ ስንሄድ ያገኘነው እንትን ጋርደን የሚሰራ ልጅ ሀበሻ ውሃ የሚያጠጣ ማለት ነው። እሱ ነው የሳሚን የሰጠን ገብቷል። ካርጎ ልካለች እኮ ልጅቷ። እንደዚሁም ትንሽ ነው ለማንኛውም በዚህ ልጅ ነው ካርጎ የላከችው ብሎ የሳሚን ቁጥርና እንትኑን ሰጠን አድሬሱ። ከዛ ሳሚን አገኘ ነው እና ስናወራው አሁን በእኔን የላከችው አለን። በሱም ስልክ በእኔም ስልክ ደወልንላት። ስናወራት ምንድን ነው የምትለው? በቃ የፈለጋችሁትን አምጡ፣ እኔ ባለ ጊዜ ነኝ ምናምን ብዙ ያወራችው ነገር ሪካርዶ አለ። ከልጁም ጋር ያወራችው አለ። እኛ ማስረጃዎች አለ። ስለዚህ ገንዘብ ወይ ማን ነው? ራሷን እንደ ተበዳይ አድርጋ መምጣት አይጠበቅባትም ነበር በዚህ ሰዓት። ቆይ አዎ፣ ግልጽ እናድርገው። እኔ ህይወቴን አመሳቅለዋለች። አንዴ በጣም ጥሩ። እኔ የምፈልገው ይሄ ግልጽ እንዲሆን ነው። እኔ አሁን የምፈልገው ቅድም ይኸውልህ፣ ለሁለቱም ለሳሚም ለአይናለምም እየተናገርኩ ያለሁት ጉዳይ እኔ ይሄ ነው። ማንም ሰው የማንንም ሰው ሀቅ መውሰድ የለበትም። ይሄ ልጅ ይሄ ግለሰብ በትክክሉ ገንዘቡን እስከላከልሽና ለችግርሽ እስከደረሰ ድረስ ገንዘቡን የመመለስ ግዴታ አለብሽ። ይሄን ግን መጠየቅ ያለበት ማን ነው? ባለ ገንዘቡ ነው። ገንዘቡን አውጥቶ የላከ ግለሰብ። ኦኬ ሳሚ ልክ ነው። እንደ ምናልባት ስላወቀህና ተበደልኩ ስላልከው ኦኬ እኔ ጋር እኮ ታዲያ የላከችው ነገር አለ ብሎ እንደ ማስተማመኛ የላከችውን ካርጎ ይዞታል። which is wrong ማለት ሰው ነው ራሱ ነው መጠየቅ ያለበት ብዬም ስለማስብ ማለት ነው። ምክንያቱም የአንድን ሰው ነገር ስንጠይቅ ሌላ ጥፋት እያጠፋን መሆን ስለሌለበት፣ ምክንያቱም በሁለታችሁ መካከል ያለውን ኮንቨርሴሽን በሁለታችሁ መካከል ያለው እንዲ እኔና ሳሚ አናቅ። እውነታው ይሄ ነው። በግልጽ መታወቅ ያለበት ይሄ ነው። በሁለታችሁ መካከል ያለውን ምክንያቱም አንተን ለምን አመነክ እሷን ለምን አላመናት? ቆይ አንዴ ጥያቄ ልጨርስና መልስልኝ። ቆይ አንድ ጊዜ ጥያቄ ልጨርስና ትመልስልኛለህ። እኔ ጥያቄ አንተ ገንዘብህን መቀበል አለብህ? አዎ አለብህ። ሀቅህ ከሆነ ገንዘብህ ከሆነ የላከው። አሁን ለምሳሌ ችት ገንዘብ ተልኮልኛል አዎ ብላ አምናለች። ለተላከልኝ ገንዘብ ወዲያውኑ መጥቶ ሲጠይቀኝ ይሄው ማስተማመኛ እንዲሆነ ብዬ አይፎኔንም ወርቄንም ከነደረሰኙ ሰጥቼዋለሁ አለች። አሁን እናንተ ቆይ አንድ ላይ መልስልኝ። ባለቤቱ እኮ አሁን መጥቶ ለመጠየቅ ይመቻል። ባለቤቱ ይመጣ ገባህ አይደል? ይሄ ሰውዬ ዝም ብሎ እየጮኸ ነው ያለው። አይፎን ወይ ስልክ ልትሰጠን ታዲያ ለምን ተቀበልክ? የሰጠችን ይኸውልህ ግልጽ መሆን አለበት። አሁን እሷ ይሄንን ማምለጫ ነው ያደረገችው። እሺ ለምን ተቀበላችሁ ካልተ በቃ እዚህ ጋር ስታይ ሄደችው ነገር አንደኛ ኮፒ ነው። ደረሰኝ ሰጥቼዋለሁ የምትለው ነገር አሁን እኛ ደረሰኝ እንደምንጠይቃት ስላወቀች ደረሰኝ ሰጥቼዋለሁ ታለች። ለእንዴት ነው ደረሰኝ የምትሰጠን ለእኛ?
የገዛችበት ደረሰኝ ለእኛ ምን ያደርግል? ለእሷ ነው እንጂ ማስረጃው ነው መቅረብ ያለበት። ለእኛ ለምን ትሰጠናለች? ለምን ተቀበላችኋት? አይናችሁን ጨፍኑና ላሞኛችሁ እኮ ነው እያለች ነው ያለች። ለምን ተቀበላችኋት? የማይሆን ከሆነ ሰጠችንም የሰጠችው አንደኛ ላይ ልጁ ነው። ሁለተኛ በዛ ሰዓት ላይ የሰጠችው ነገር ምንድን ነው? አለ እኮ ስልኩም ወርቁም አንድ የጣት ቀለበት እሱም ጀርባው እንትኑ የተሰበረ እና ደግሞ ፌክ አይፎን ነው። እሷ እኔ አለኝ ማስረጃ አይፎኑ ኦሪጂናል ነው። ወርቁ ደግሞ ይሄኛ የ6,000 እና የ10,000 ድርሃም ነው የምትለው ያለችው አይደለም። እሷ ያላት ማስረጃ ታንታ ለምንድን ነው እናንተ የምትቀበል? ይሄ እኮ እንዲሁ እኮ እንትን የሚባል ነገር ነው። እንዴት ነው ከነደረሰኙ የምትሰጠን? ምንድን አይነት መልኩ እኛ ሽጠን እንድንበላ እኛ የሰጠናት እኮ ማስያዣ በምንድን ነው ወለድ አገድ ምናምን ወይም ደግሞ ይሄ አረባ የሚያበድርናት ይሄ የሚታወቅ ነገር እኮ ነው። ይሄ ነው ብር ከሚል ብር ለመቀበል ነው አይደል? እሷ ነገ በንጋታው ልትሳፈር እርግጠኛው ስለሆነች ትኬት ስለቆረጠች ብሯን ስለላከች ይሄ ልጅ ሀበሻ አይደለም ከኛ ጋር እንደሚሰራ ታውቅም ቦታ ስለዚህ የትም አያገኘኝም በሚል ነው የሄደችው። ሄደች ግን አጋጣሚ አሁንም እኮ ወላሂ ይሄ የተያዘው እቃ የተያዘው አጋሳሚ የያዘው እቃ በተአምር ከብሩ ጋር የሚወዳደር የሚያከላክል እንግዲህ እኔ ምናልባት እኔ እሺ ልንገርህ ወንድሜ እሱ አሁን እዚህ ጋር ጠፋ ሊባልም አይገባም። በሰብአዊነት እኛ የአመት ሆኖታል እኮ እንዲህ አመት እኛ የሆነውን ነገር ማን ያውቃል? እኔ በህይወት ላይ ምን እንደተከሰተ በዚህ ብር ተነሳ አሁን መጣ ልጠይቀኝ እኮ አትችልም። ማንም መጥቶ ልጠይቀኝ እኮ አይችልም። ለምን መሰለህ የሚጠይቀኝ የማይችለው በወቅቱ ነበረ እንዴ እኔ የምበላው አጥቼ ተቸግሬያለሁ። አባቱ ይሄንን ነው አየህ፣ እኔ ይሄንን ነው እየጠየቅኩ ያለሁት ማለት እኔ እየጠየቅኩ ያለሁት ይሄንን ነው። ይኸውልህ አንተ ልክ ነህ ማለት ያው ለምሳሌ የብሩ ባለቤት አንተ ልትሆን ትችላለህ፣ ያ ግለሰብ ሰራተኛ ሊሆን ይችላል whatever it is። አሁን አንተ ሀቅህ ነው ያ ገንዘብ የለፋህበት የላብህ ነው አይደለ? አዎ በጣም ጥሩ። ያንድን ገንዘብ ልከሃል። ኦኬ ከዛ በኋላ እንዳልከው እኮ አሁን በሌላ ሐሳብ ካሰብነው ማለት ነው ልክ ነች ልጅ ሆነ ብላ ልትጠፋ አስባስ ሊሆን እኮ ይችላል። አሁን እኔ አይሆንም ብዬ ስለምንም መከራከር አልፈልግም። ገብቶሃል አይደል? እኔ ገለልተኛ ነኝ። እሷንም ሳሚንም አንተንም የምትነግሩኝን ነገር እሰማለሁ፣ የምቀበለውን ነገር እቀበላለሁ። ገብቶሃል አይደለ? ስለዚህ እንዳልከው እቺ ልጅ እኮ ምናልባት ካልኩሌት አድርጋ ቅዳሜ ወደ ኢትዮጵያ ስለምትበር አይ ቆይ እንዴ ለምን ከመብረሬ በፊት ይሄን ገንዘብ ልውሰድባቸው ብላ ሊሆን ይችላል። ግን ይሄንን የምንጠይቀው እንዴት ነው? በምን አግባብ? ብርድ ይልኩላት ፕሌን ውስጥ ሆና ሁላ ያኛውን ልጅ የእሱን ጓደኛ እያወራቸው ነበር። አንተ እሷ ታውቃለች? እሺ አሁን ለእኔም ለተመልካቾችም ግልጽ እንዲሆንልኝ አንዴ ግልጽ እናድርግ። አሁን ችግሩን ለመፍታት አይደል እዚህ የተገናኘ ነው። በቃ አሁን ግልጽ እናድርገው። እንግዲህ አሁን ደግሞ ዛሬ ምን ሰማን? በሌላ ሞተረኛሚ ወይም ተላላኪ እንዳለ አንድ ግለሰብ እንዳለ ነው አሁን እየሰማን ያለ። እናንተ ሁለታችሁ ትተዋውቃላችሁ? ይሄን መልስልኝ። አንተ እንድትመልስልኝ ነው የምፈልገው። አንተና አይናለም ትተዋውቃላችሁ? አንተዋውቅም። ያወራነው በስልክ ነው። እሺ ከዚህ በፊት ገንዘብ ልከህላት ታውቃለህ? ልኬላት አላውቅም። እሱ ነው የሚልክላት። የእሱ ከስተመር ነች። የእሷን ገንዘብ እኛ ነን የምንልከው። እሱ ነው ሄዶ የሚያወራት የሚቀበላት እሱ ነው። የምንልከው ግን እኛ ነን እኮ። ስለዚህ ይሄ ግለሰቡ ያንተ ሰራተኛ ነው የኔ ሰራተኛ ነው ያልከኝ? አዎ ከኛ ጋር ይሰራ። አዎ እኮ ይሄ ግለሰብ ገንዘቡን አንተን ላክልኝና እኔ እሰጥሃለሁ ብሎክ እሱ በራሱ ነው የላከላት ወይንስ አንተ? እሱ ምን አለ? እሱ እኮ ምንም የለውም አባቱ። እሱ እኮ ሳንቲም ሲኖሮት ምናምን አይደለም። ከስተመሮች አሉት በተዋል በስራው ብዙ የሚያገኛቸው ሀበሾች ስላሉትኝና ይሄ ስራ በመተማመን ነው የሚሰራው። ሲጀመር አብዛኛውን ጊዜ በመተማመን ነው የሚሰራው። አብዛኛውን እንዲሁም ሰው የሚያደርገው ምንድን ነው ወስዶ ብሩን ከወሰደ በኋላ ነው ቤት ከሄዶ ወይ ከአንድ ቀን ወይ የዛኑ ቀን ወይ በሁለተኛው ቀን የሚላከው። ለዚህ ነው ብዙ ጊዜ ተበላ ልጆቹ ተበሉ ሲባል ነው እንጂ የሚሰማው እኛ ተበላን ሲባል ተሰምቶ አይታወቅም። ገብቷል? እኔ ሳወራት በግልጽ እንዳለችኝ ታውቃለህ። እስከ ዛሬ ሌሎቹ ብር ሲበላ የት ነበርክ? እኔ የዛሬ ብበራ ምን ይገርማል? እናንተ ስትበሉ አንዴ ኖራችሁ ታለች እንዴ። ስለሌላው አይመለከተኝም። እኔ የሰው ብር በልቼ አላውቅም።
የሰው ብር በልቼ አላውቅም። ከዛ በሁለተኛው ቀን ባልየው ምን አለኝ፣ እውነቱን ንገራል፣ መኪና ገዝተንበታል፣ ብሩን መኪና ገዝተንበታል፣ ተገዝቶበታል እንትን ብለህ አሁን ስሜታዊ እየሆንኩ ነው የመጣው። እንዲህም የዛኔ ብዙ አልተሰማኝም። አሁን ግን ችግሩ አሁን ነው ገብቷል፣ እየጎላ የመጣው ላይፌን ህይወቴን አመሳቅሎት ገና ስራ ከሰራ ከነበረበት ነገር ውስጥ አውጥታ ነው እዚህ ነገር ውስጥ የከተተች። ወላሂ ነው እንግዲህ እኔ አሁንም ተጋለጭ ሲላት ወይም የበላችሁ ብር አላስተኛ ብሏት እንጂ እኔ ኦብቪየስ ነገር የተላከው ብርና እሷ አለኝ ብላ አሁን የምጠይቀው እቃ ጉምሩክ አለ ተብሎ የተያዘው እኔ አውጥቼ በልቼው ቢሆንስ እኛ ሌቦችና በእሷ መጠቀም እቃውን በምን አወክ ግን ምናምንም ሽጠን እንጠቀማለን። ምክንያቱም የተበላው ብራችን ነው። በምን አወክ እቃውን? አሁን ስልኳም አለ። ቆይ አንዴ አህመድ የላከችው ንብረታ ካርጎ ነው ያለው። የላከችውን እቃ በምን አወክ? ለአንተ ገንዘብ አንተ ለላከው ገንዘብ እንደማይመጥን ስልኩና ወርቁን እሺ እጅክ ላይ ነው አይቼዋለሁ ስላልከኝ እጅክ ላይ ስለሆነ ወይም ደግሞ እሱን ልትለኝ ትችላለህ። ስለላከችው ካርጎ ዝርዝር በምን አውቀህ ነው የኔን ብር አይመጥንም እያልክ ያለው? እሷ እዚህ ጋር በሚሊዮን ነው እያወራች ያለችው። ያው እሱ እኮ ይታወቃል ማለት። ቆይ ሳሚ አንተን አይደለም የጠየኩ እሱን ነው። ይሄ እሱ ይመልስልኝ። ያው እኔ ነግሬው ነው። እኔ ከነገርኩት አንጻር ነው እሱ ይሄንን ያለ። እኔ እና እሱ ቁጭ ብለን አውርተናል። ማዳም ቤት አሁን ባለፈው ዕለት 1.8 ሚሊዮን ብር እንደሚያወጣ ስትናገር ይሄ ለዚህ ማንም ምስክር ነው። ሁላ ብዙዎች ያንን ቪዲዮ ሰምተው እንዴ ሳሚ ቤት ነው እንዴ ላክላት እስክባል ድረስ ነው። ምክንያቱም 3 ካርቶኖች ናቸው፣ አንድ ሻንጣ ነው። እዛ ካርቶን ውስጥ ከአረብ ሀገር ዕቃ ሲላክ ማንም ያውቀዋል ምን እንደሚገባበት ምን እንደሚከተትበት። አንተ የ1.8 ሚሊዮን ብር ልብስና ጫማ በ3 ካርቶን በአንድ ሻንጣ የትኛውም እኛ ብዙ ኤሌክትሮኒክስ እቃዎች እዚህ ሀገር ውድ ብለህ ስትልክ የምትልከው ይሄ ኤሌክትሮኒክስ እቃ ነው። በካርጎ ስራ ደግሞ ይሄ በልብስ እንኳን አሁን ልብስም ውድ ልብሶች አሉ። ካርጎ ስራ ላይ ውድ ልብስ በፍጹም አይገባም። ምክንያቱም ኢትዮጵያ ከሄደ በኋላ የቀረጥ ሁኔታ በጣም ከመገዛበት 3 እጥፍ ስለሆነ ካርጎ ሲልኩ ልጆች የአቅማቸው ልክ የሆኑ ነገሮች ነው የሚገዙት። ውድ ተገዛ ሲባል ቲቪ፣ ፍሪጅ፣ ኤሌክትሮኒክስ ምናምን እቃዎች ናቸው። ኢቭን እነሱን እንኳን እሺ አሁን አንድ ግልጽ ይሁን ሳሚዬ፣ አንድ ጥያቄ ምናልባት ለእሷ ማንሳት የምፈልገው እናንተ እዚህ ያላችሁ ለእሷ ማንሳት የምፈልገው አንድ ጥያቄ አለኝ። ያም ጥያቄ ምንድን ነው? ለእኔ እንግዲህ ገንዘብ ላከልኝ ያልሽኝ አማርኛ የሚችል እንጀራ የሚያመጣልኝ እንደውም እዛ እያለሁኝ እንጀራን ብዙ ጊዜ ነው የምበላው፣ እንጀራ የሚያመጣልኝ ሰውዬ ነው ገንዘብ የላከልኝ ብለሽኛል አላልሽኝ? ትክክል። አዎ ብያለሁ ብለሽኛል። አዎ በጣም ጥሩ። አሁን ደግሞ እንደምትሰሚው እየተባለ ያለው የላከላት ገንዘቡን እኛ ጋር የሚሰራ ልጅ አማርኛ ማለት ኢትዮጵያዊ ያልሆነ ሰው ነው እየተባለ ያለው። እሺ ይሄንን አሁን እሱ የተናገረው ነገር ለኔም እንግዳ ነው። ኢትዮጵያዊ አይደለም የሌላ ዜጋ ነው አላውቅም። ለኔ እንጀራ የሚያመጣልኝ አበሻ ነው። ኖርማን አብረን እናወራለን። ይሄ እሱ የሚያወራው ነገር ተቀባይነት የለውም። ልቀበለው አልችልም። ያሌለ ነገር መቀበል አልችልም። በተለይ ይሄ የሚያወራው ሀበሻ ነው ወይ የላከልሽ? ሀበሻ ነው ወይ ነው የምትይው? አዎ ሀበሻ ነው በትክክል። ለምን መሰለ ብዙ ናቸው እኔን እዚህ ጋር የሚያወሩኝ እኔን ለማዋና ቪዲዮ እናድርገው አንዴ እሱን። እሺ አንዴ አብዱል ነው አይደል ስሙ? አንዴ ጠብቀኝ። እንደው ራስህ አማርኛውን ሰምተህ እንትን ትለዋለህ። አብዱላ እኔ ጋር እንኳን አውርተን አናውቅም። እሺ አንዴ ይሄው እየደወልኩለት ነው። እሺ እስከዛ ድረስ የእሷን ጥያቄ አንተ ደውል። አዎ የእሱን ጥያቄ እሷ ትመልስለት፣ አሁን ያነሳሁትን ጥያቄ። ምክንያቱም እኔ ለኢትዮጵያዊ ነው የላኩት ስላለች። ሁሉ መልካም። አይና ለምን አወካት? አይሰማህም? ይሰማል። እንካቲ አንድ ጥያቄ ጠይቋን መልስላቸው። ጠይቅ። እሺ ሰላም፣ እንዴት ነህ? ደህና ነህ? ማን ልበል? ሰላም ነህ? አይና ለምን ታውቃታለህ? አዎ። ማን ናት? እሱ እዚህ ላይ ቡር ውስጥ ያለ አንድ ሴት በቤቱ። እሺ ምንድን ነው የላክላት? ምንድን ነው
ማነው እሱ? ምንድነው የላክላት? አረብኛ ትችላለሽ አንቺ? አዎ እችላለሁ። አዎ እችላለሁ። በአረብኛ አውሪዋ። አላወራውም፣ አላውቀውማ። ለምንድን ነው ስለማላውቀው ወደ ስማወራው? ምክንያቱም እያቀናበሩ ነው ያሉት እዚህ ጋር ማለት ነው። በጣም አጀንዳ አድርገው እያቀናበሩ ስለሆነ እኔ ማውራት አልችልም። ስሙ አንቺ የላክሽለት ሰው ማን ነው? ገንዘብ ማመር ነው የሚባለው ስሙ። እሺ ቆይ አንዴ ጠብቋት፣ አንዴ አትዝጋው፣ ይጠብቀኝ። አንቺ ገንዘብ የላከልሽ ሰው ማን ነው? መሐመድ፣ ስሙ መሐመድ ነው የሚባለው። ያባቱን ያያቱን አላቅም፣ ስሙ ግን መሐመድ ነው የሚባለው። ድምጹንም ደግሞ በደንብ አውቃለሁ። በአካል ታውቂዋለሽ? ገንዘብ የሰጠሽ ሰው አውቀዋለሁ። አዎ መኪና ውስጥ ሆኖ በደንብ አይቼዋለሁ። ሲያመጣልኝም አይቼዋለሁ። ብር ደግሞ ከአንዴም 3 ነው የላከልኝ። 3ኛ ነው አሁን ያውቃል። ስለዚህ ካወቀ ይምጣና ይቅረብና ያናግረኝ። እኔ እየተደበቁ እንዲያወሩኝም አልፈልግም። በነገራችን ላይ ፌር መሆን አለበት። ለምን የሱ ፊት ተደበቀ አይደል እንዴ? እኔ እኮ ወጣውኝ አይደል እንዴ? እኔ ወንጀለኛ ነኝ አይደል? ናና ጠይቀኝ በግልጽ በቃ። ለምንድን ነው የሚደበቁት? ሴት ነኝ እኮ ምንም አላደርጋችሁም። እኔ ስትዘቱብኝ እንኳን እኮ ሳልፈራ ኦሬዲ ቀርብ ያለውኝ። ስለዚህ ባለ ንብረቱ ይምጣና እኔን ይጠይቀኝ። ምንም ነገር ለመጠየቅ ሬዲ ነኝ። አሁን እነዚህ ሁለቱ ሰዎች አይደሉም ነው ያልሽኝ? አይደሉም፣ እነኛ አይደሉም። እሺ አንድ ጊዜ እንደዚህ እናደርግ እኮ ናሽ ጠይቀኝ። ምንም ችግር የለብኝም፣ ሬዲ ነኝ። መሸሻ መጠጊያ አትፈልጊ በቃ ብራችንን በልተሽ ሄደሻል። ናና በህግ ጠይቀኝ፣ ናና ጠይቀኝ። ምንም ችግር የለውም እያልኩ ነው። አልሸሸውም እኮ አለውኝ ፊት ለፊት። በመጮህ ምንም የሚመጣ ነገር የለም። በነገራችን ላይ እኔ አሁን ግራም እየገባኝ ነው። አሁን እናንተ እዚህ ጋር ያሉት ሰዎች እነሱ አይደሉም። ምክንያቱም እኔ አሁን ሁላችሁንም መጠርጠር ሁላችሁንም ማመን አይጠበቅብኝ። ገባህ አይደል? ለሆነ አሁን ለምሳሌ ቀደም ሳሚ አንድ ጥያቄ ጠየቅኩ አይደለ? ለምን እነሱን አመንክ ለምን እሷን አላመንክም አልኩ። ወይም ደግሞ ልክ በተቃራኒ ነው። እዚህ ላይ ቦታ ላይ ብትሆን ደግሞ ለምን እሷን አመንክ ለምን እነሱን አላመንክም እልሃለሁ። ገባህ አይደለ? ፌር መሆን ካለብን ገለልተኛ ልመልስልህ። ለምን እሷን እንዳመንክ እነሱን አመኘ እሷን እንዳላመንክ ማስረጃ ለሰው ልጅ አንተ የሆነን ሰው ለማመን ማስረጃ ነው። ያ ሰው ማስረጃ ካሳየክ ራሷ ጋር ደውለን እኔ ነኝ እኮ ያን ስልክ የሰጠችኝ ስልክ እኮ ነው። በሷ ስልክ እኮ ደውዬ ነገርኩ። ከይን ነገር እየደጋገምነው ነው። አይ እሷማ ልክ ያልተቀብያለሁ አለች እኮ። እዚህ ማስረጃውስ ምን አስገባን? በቃ እኮ ገንዘብማ ተልኮልኛል አለች እኮ። በቃ አልካደችም። ምን አለ ማስረጃ ማለት ከዛ ገንዘቡ ተልኮልኛል አመነች። በጣም ጥሩ። ግን ወስዳ የሄደችው ገንዘብ እና እዚህ የሰጠሁት ወርቅ እንደማይመጣጠን አምና ብሩን እመልሳለሁ ብላለች። ባለቤቱ ይጠይቀኝ ለሱ ብያለሁ። አንቺ ገንዘቡ የማን ነው? ገንዘቡ በማን ስም ነው የገባው? በአጎቴ ልጅ ስም ነው የገባው። ገንዘቡ ሲገባ ያስገባው አስገቢውን ሰው አላየሽ? በማን? ይሄ እኔ እንጃ፣ ሜቢ ሊታይ ይችላል። እሺ ከዚህ እሱ አንቺ ገንዘብ ላከልኝ አልሽኝ አይደል? እዛ ሆነሽ ሲልክልሽ ካሽ ሰጥቶሽ አንቺ ነሽ ወስደሽ የላክሽው ወይንስ እሱ በሰጠሽው አካውንት ነው ያስገባልሽ? እሱ ራሱ ነው ያስገባው፣ እኔ አልተቀበልኩት። እሺ ስለዚህ ገንዘቡን የሰጠሽ ሰው ነው። አሁን እንግዲህ የገንዘቡ ባለቤት ነው አሁን እዚህ ያለው። በነገራችን ላይ እየሰማሽ ነው የገንዘቡ ባለቤት እኮ ድምጹን ነው። አዎ ስለዚህ በመልክ ታውቂዋለሽ። ስለዚህ አብረን እናየዋለን ነው አይደለም የሚለውን እዚህ ጋር እናያለን። ትልቁ ነገር ግን ድጋሚ ልነግርሽ የምፈልገው ላንቺም መናገር የምፈልገው የዚህ ግለሰብ ገንዘብ አሁን ይሄ ቀላል ገንዘብ አይደለም። የተላከልሽ ገንዘብ ቀላል ገንዘብ አይደለም። እንዳለው ህይወቱን በጣም አመሰቃቅለሽ ምናምን ሊሆን ይችላል። ይሄን ማመን መቻል አለብን። በግልጽ ነው ማመን ያለብን። ምክንያቱም ነገሮችን ለማስተካከል አንድን ስህተት ለማስተካከል ሌላ ስህተት መስራት ስለሌለብን ማለት ነው። የሰው ሀቅ ነው። ገንዘቡን በቃ እሱ ስልኩ ምኑም አይሆንም፣ አያዋጣም በቃ ማለት አይመጣጠንም አሉ አይደል? ይሄን ያህል ጊዜ ቆይተው ኦኬ ሶ ዋት አሁን የላከልሽን ገንዘብ ለመመለስ ዝግጁ ነሽ? እኔ እኮ ቀደም ብዬሃለሁ ራሱ የሰጠውት ወርቁ እንደውም ማተርፍበታለሁ ይስጠኝ አንታል። ቆይ አንዴ ራሴ የሰጠውት ገንዘብ ለኔ ይጠቅመኛል ከዛ በላይ። ስለዚህ ወርቁንና በአደባባይ ባንተ ፊት ለፊት በግልጽ ነው ሸጬ የምመልሰው። ምንም ችግር የለብኝም። በጣም ደስ ይለኛል። እሺ ላሰማ ከይነ ለርከር ተራሳፍ ያወጣው ቆይ ይቅርታ፣ ለሚዲያ የማይመጥን ነገር እንዳታሰማኝ።
አይደል ሪከርድ በማሰማት እኮ አይደለም እዚህ ጋር እኮ ምንም የተለየ ነገር የለም ላክልኝ መጀመሪያ እነዚህ ላስታርቅ ነው የሄድኩት አላልኩህም ከዛ ደወልና ኤፕሪል 29 2024 ዓመተ ምህረት እዛ እሷ ጋር እዛ ሄደን ደወልንላትና በቃ እሺ ጊዜ ሰጡ ይሄ እዚህ ነገር ውስጥ አይገባም ነበር ላሰማ ከሪከርድ እሺ አደርክ ሰላም ሁሉ ሰላም አለኝ ደህና እግዚአብሔር ይመስገን በነገራችን ላይ ትላንትና መልእክት አስቀምጪ ብላኝ ነበር ደግሞ ደውለ ነበር መሰለኝ ስልኩ ላይ ልጁ አላየውም ሲጀመር ማለት ሌላ ነገር እንዳይመስል እና ያው አሁን ገና እስቲ ከፍቼዋለሁኝ እንግዲህ መብራትም የለም ነበር ጠፍቶ ነበር ዝናብ ነው እና አወራዋለሁ መልእክት አስቀምጥለታለሁ ማለት ነው እኔ ነግረዋለሁ ያለውን ነገር በቃ ነገሮችን ማስተካከል አለብኝ ነገሮችን እስከማስተካከል ድረስ ግን ጊዜ ይስጠኝ ማለት ነው ጊዜ ብቻ ይስጠኝ ከዛም በተረፈው የሱ ብር ተመለሽ ነው ማለት ነው የኔ የሱ ብር ምንም አያደርግልኝም ሁሉም ነገር በእርግጥ ያስባል ያው ግን ሌላ ነገር እንደዚህ በዚህ ልክ መጥፎ ነገር ማሰብ የለበትም የምነግርህ ነገር አንተ በራስ አማርኛ ከቻልክ አስረዳው ብሩን እመልስለታለሁ በቃ በተለያየ በሆነ ነገር ብሩ ጠፍቷል አሁን ኦልሞስት ጌ ላይ ብሩ የለም ማለት ነው ስለዚህ ግን እኔ እመልሳለሁ ብሩ ያንን ብር ለመመለስ ደግሞ ጊዜ ያስፈልገኛል ይሄንን ብቻ ነገረው የሱ ብር ይመለስለታል ማለት ነው እሺ አሁን እኔ ይሄ ነው ጥያቄ አሁን ገንዘቡን በመውሰድ መካከል ልዩነት የለም ገንዘቡ ተልኮልኛል ብላ ምናለች አይናለም አሁን እኔ ይሄ ልጅ መሃል ላይ ያለው ይሄ አሁን ባለ ገንዘቡ ሰው እኔ ምን ተጠቀመ እስከዛሬ ድረስ ይሄው አሁን እሱም ገብቷል ህይወቴ ተመሰቃቀለ እንጂ ምንም ያተረፈው ነገር የለም ማለት ሶ ወደ መፍትሄ ለምንድነው ማን ሄደው መፍትሄ በቃ አሁን ወደ መፍትሄ ነው መሄድ መቻል ያለብን ስለዚህ አዎ አሁን እዚህ ጋር የመፍትሄው አካል ለሶስታችሁም አንድ ጥያቄ ነው ያለኝ መፍትሄውን ይዞልን ሊመጣ ይችላል ብዬ የማስበው አንድ ጥያቄ ነው ለሶስታችሁም ማቀርበው ስለዚህ አህመድ እየሰማ ነው በጣም ጥሩ አንደኛ አይናለም ይሄ ወንድማችን ላቡን አንጠፍቶ በሰው ሀገር የሰው ሀገር ኑሮን ሁላችንም ታውቁታላችሁ አንቺም ታውቂዋለሽ ሌሎችም ሰዎች ያውቁታል ያጠራቀመውን ገንዘብ ዋቴቨር ልኮልሻል ገብቷል ለምትፈልጊው ሰው ገንዘቡ ገብቷል ስለዚህ በገባልሽ አካውንት የገባልሽን ገንዘብ ለመመለስ ዝግጁ ነሽ ወይስ ዝግጁ አይደለሽ የወሰደውን ይወሰድና ነገርኩ እኮ ነው ራሱን ቀጥተኛ መልስ ነው ቀጥተኛ መልስ የወሰደውን ወርቅ እስከነ ደረሰኝ ነው የሰጠውት ምን አይፎኑ ስልክም እስከ ደረሰኝ ነው ያለ ደረሰኝ በሰጠው ራሱ በዛን ሰዓት አይቀበለኝም አሁን ሌላ አማርኛም ያው በመልስ መሃል አንግባ የሰጣችሁ ወረቀት የለም ቆይ አንዴ በመልስ መሃል አንግባ ሳሚ አንዴ በመልስ መሃል አንግባ ቆይ አንዴ እዛው ያዘውና ያለችውን ትነግረኛለህ እሷ ትመልስ ቆይ እንትማ ትጨርስ ችግር የለም እሷ ታውራ ከዛ በኋላ ነጥባችሁን ይዛችሁ መልሳችሁ መመለስ ትችላላችሁ በቃ እኔ ምንድነው መሰለ በመጀመሪያው ነው ክሊል አርግልህ በመጀመሪያው ነው አይፎኑን ሲወስዶ አይቶ ከዚህም በፊት የኔን አይፎን ስልክ ይሄ ብር የላከልኝ ልጅ በደንብ አይቶታል አሳይቻለሁ የሆነ ታይም ላይ ልሸጣው ነበር ብር የለኝም ነው ስንት ነው የገመተልኝ 4500 ድራም ነው የገመተልኝ ይሄ ብር የላከልኝ ልጅ እኔ እንደዚህ አልሸጥም እንዴ 6500 ተገዝቶ በዚህ አልሸጥም ብያለሁ ይሄው እሱ ኡነተኛ ሰው ከሆነ ያቺን ቮይስም ያንጣት ባይዘው በጣም ብዙ ቮይስ አለ አብረን ያወራ ነው እሺ ኖርማኑን አንዳንዱ ለራሳቸው ምርጫ ያስኬደኛል ያሉትን አወጡት ችግር የለውም አይቶ አይፎኑን አይቶ መሸጥ እንደሚችል መለወጥ እንደሚችል በደንብ አይቶ ለመጀመሪያ ጊዜ ወሰደ ሁለተኛ የጅ በጣም ትልቅ የሆነ የትግሬ ዲዛይን ያሰራውትን ወሰደ ሶስተኛ ያንገት ወርቅ ወሰደ ይሄንን ሁላ ነገር ሲወስድ ተመልሶ መጥቶ ደውሎልኝ ማለት ነው ያለ ደረሰኝ መሸጥ አይቻልም ማለት የዚህ የጁን እንኳን ደረሰኝ ስላልሰጠውት ኦሬዲ ደረሰኙን ወስዶ አይቶ ይሄ ሰውዬ ማለት ነው ሁሉንም ነገር ከወሰደ በኋላ መጨረሻ ላይ ይወል ኢትዮጵያ መጥቼ ደግሞ እንደዚህ ተናገርኩበትን ቦይስም ላስረዳ አልፈልገውም ብሩን ነው የሚያስፈልገኝ አለ በመጀመሪያ ደረጃ 350,000 ብር በኢትዮጵያ ብር ኤማራት ይያለች ልጅቷ ራሱ ሰውየው ራሱ ይያለ ይግባ ስለው
እኔ የኢማራት ብር አልፈልግም ኖ የኢትዮጵያ ብር አልፈልግም የኢማራት ብር ነው የምፈልገው ብሎ በራሱ አንደበቱ ተናግሯል እዛው በዛው ሰዓት ሳንጣለ በፊት ማለት ነው እሺ ብዬ ያንን ወርቅ ወሰደ ይሄ ሰውዬ ሄደ እኔ ኢትዮጵያ ከመጣው በኋላ ሳሚ ይደውላል ሌላ በጣም ብዙ ናቸው በነገራችን ላይ በዚህ ጉዳይ ላይ እኔ ላይ ተደራይተውብኝ የሚደውሉልኝ ለሊት ሳይቀርኮ አከሌ ነኝ ከኢትዮጵያ ነው ይያለ ሲያወራ ነበር ገባህ አይደለ ስለዚህ ወይት ይሄ ሁሉ ነገር እነሱ እንደ አዲስ የሚያወሩት በሰዓቱ እኔን ማስያዝ ይችላል እኮ በህግ እኔን ማስያዝ ይችላል እኔ ወንጀለኛ ሆኜ ቆይ አንድ ጊዜ ተጨርስና አህመድ እድል ሰጣለሁ አህመድ ቆይ ላንተ ጥያቄ ሳቀርብልህ አብረህ ትመልስልኛለህ እኛ ጋር ከጥፋ የምትለው ነገር ከነ ማስረጃው ስላለ ማስረጃውን ቁጭ አድርግላታለሁ ችግር የለውም አሁን እንደዛ ከሆነ ያ ነገር እውነት ከሆነ እነሱ እንደሚያወሩት እኔ የማስረጃ ችግር የለብኝም ቮይስ ነው ያወራውበት ነው 10 ጊዜ ቢያሰማ ችግር የለብኝም ኦፍ ኮርስ አውርቼበታለሁ ወደ መልሱ እጂ ስለዚህ በዛን ሰዓት እንደዛ ማድረግ እየቻሉ ለምንድነው አሁን እኔ ይሄንን ነገር ለህዝብ ሳሳውቅ እንደ አዲስ የመጡት አዲስ ሆኖ የመጡት ፊታቸውን ቀይረው የመጡት አንደኛ ነገር ደግሞ መጠየቅ የምፈልገው ነገር አለ ፌር ነው እንደማንኛውም መጥቻለሁ ህዝብ ይወቅልኝ ብያለሁ እኔ በፍለፊቱ ነው አይደል የወጣሁት ህጋዊ ሰው ነው እሱ እኔ በድየዋለሁ እንደኔ በቪዲዮ ካልወጣ ካልተናገረ መፍቱን ምኑንም ካልጠየቀ ለኔ ፌር ነው ብዬ አላስብም ምክንያቱም በቪዲዮ ወጥቶ ህዝቡ ይየውና ይፈረድብኝ ምንም ችግር የለብኝ እዚህ ጋር ምናልባት አንድ ሰው በቪዲዮ የመውጣትም ያለ መውጣትም መብት አለው ይሄ አንቺ መብትሽ ስለሆነ አንዴ እሱ ጋር ድምጽ እየረበሻችሁኝ ስለሆነ ነው አንዴ በቃ እኔ እድል ሰጣችኋለሁ እድል ሰጣችሁ ጠቅልላችሁ ትመልሱልኛላችሁ ቆይ አንድ ጊዜ እኔ ቆይ አንዴ ወንድም አሁን እየሰማሁ እኮ አይደለም ቆይ አንድ ጊዜ አንዴ ጠብቀኝ እባክህ አንዴ አሁንም ሳሚም እንትን ያላችሁ ነው አንዴ ዝም በሉና ከዛ ታወራላችሁ እድል ሰጣችኋለሁ አልኩኝ እኮ እሺ ማንንም ሰው በቪዲዮ የመውጣትም ያለ መውጣትም መብት አለው አንቺ በቪዲዮ መውጣት ስለፈለግሽ በቪዲዮ ወጥተሻል ስለዚህ በቪዲዮ ስለወጣሽ አንድ ሰው ግን ላንቺ ጥያቄ ለመመለስ የግድ በቪዲዮ መውጣት አይተበቅበት እሺ መልካም ቆይ ይሄ ሌሎችም ሰዎች ማወቅ ስላለባቸው ነው እሺ ላንቺም ሳይሆን ለሌላም ሰው በቪዲዮ መውጣት አልፈልግም ካለ አንድ ሰው አልፈልግም ነው ህይወቴን ያበላሻል ወይም ያለኝን ነገር እንትን ያደርግብኛል ካለ አለ ነው አይደለ እሺ ይሄ መታወቅ ስላለ በዚህ ደግሞ እዚሁ ላይ መልስ ለመልሰኔ እሱ ለምሳሌ እኔ እንደ ወንጀለኛ ነው አይደል እየታየው ቆይ አሁን መጀመሪያ አንዴ ወደ መፍትሄ እየሄድን ነው ስለዚህ አንድ ቀላል ጥያቄ ነው ያቀረብኩት ስለዚህ ላቀረብኩት ጥያቄ የሰጠሽ ምላሽ ወርቁንና ምንድነው ስልኩን ሲሰጡኝ እኔ ሸጬ እዚሁኑ ከፍላለሁ ነው በቃ ይሄ ነው ያንቺ መልስ አይደለ የኔ መልስ ይሄ ነው ራሱ ሸጬ መልሳለሁ ግን አንድ ጊዜ አንዴ ወደ አንቺ ደግሞ መጣለሁ አንዴ አሁን ወደ እናንተ መጥቻለሁ ወደ ሁለታችሁ መጥቻለሁ አንድ ጥያቄ ነው እሺ አህመድ ይሰማል አዎ እሺ የመጀመሪያው ወርቁና ስልኩ ማን ጋር ነው ያለው ወርቁና ስልኩ አለኛ ጋር ነው ያለው ቤቴ ጋር ነው ያለው በጣም ጥሩ እሺ አሁን ለአህመድ ቆይ መልበሽ ጠየቅኩ ጥያቄ ቆይ ጥያቄ አልጠየቅኩም ጨርስ አንዴ ያው ነገሩ ያናድዳል ገብቷል ስሜት ያደርጋል ለዛ ነው ከስሜት መውጣት መቻል አለብን መፍትሄ ለማምጣት አሁን ይሰማል አይደል በቃ ይሄው ጥያቄ ያቀርብኩላችሁ እኮ ነው እንድትመልሱልኝ ጥያቄ ያቀርብኩኝ ነው አሁን እሷ ያለችውን ሰምታችኋል ስለዚህ አህመድ የላከውን ገንዘብ ይሄን ገንዘብ ስልኬንና ወርቄን ሲሰጠኝ እኔ ወዲያውኑ መመለስ እችላለሁ የሚልን ሐሳብ አቅርባለች ቅድም እንዳልኩት በቪዲዮ የመውጣት ግዴታ የለብህም ምክንያቱም ሁሉም ሰው በቪዲዮ መውጣት ስለማይጠበቅበት እኔ ግን ማየት ፈልጋለሁ ማረጋገጥ ስለምፈልግ አንተ ለመሆነ እሷ አይታ እንድታረጋግጥልኝ ስለምፈልግ አዎ አሁን እሷ እንደ ማስረጃ በሌሊያም በጣም ክፉ ሰው ስለሆነች ገላኝ ስለሆነ ሄደችው ለእሷ መታየት አልፈልግም ለአንተ መታየት ይችላለሁ ለእኛውንም ልጅ ማቅረብ ይችላለን ገብተዋል ለእሷ መታየት ግን አልችልም ምን ወስዳ የት እንደምታረገው ፎቶዬን
ምን እንደምታረገኝ ምናምን እና ካልታየኸኝ እንዴት ነው አንተ መሆንን ማረጋገጥ የምችለው? በዚህ ልክ ደግሞ ከፈራ እኔ ጋር መምጣት አልነበረብህም። እሱ ነው የምትለው። እኔን ፎቶ እኔን ማግኘት እኔን ማየት ስትፈልገው ለምን እንደሆነ ይገባኛል። ይሄ እኮ ኦብቪየስሊ የሚታወቅ ነገር ነው። ኦልሬዲ እኛ የምንፈልገው ብሩ ነው፣ እሷ የምትፈልገው እቃውን ነው አይደለ? እሺ እቃውን እንስጣት፣ ብሩን ትስጠን። ግን የሰጠችን እቃ ከዚህ ብር ጋር ይመጣጠናል ወይ? ሲጀመር እኮ እኔ የሰጠኋቸው የምትለው እቃና የሰጠችን እቃ የሚስተካከል አይደለም። ስለ እቃ የማውቀው እኮ እኔ ነኝ። ስለ እቃ የማውቀው እኔ ባለቤቱ ነኝ። ስለ እቃዬ ወክዬ መናገር የምችለው እኔ ነኝ። ስለዚህ ገንዘቡ በምንድን ነው የሚገባው? አሁን እሷ ገንዘቡን ልክፈል ብትል ለምሳሌ ማምለጫ ነው ከፈለገችው። ይሄንን ምትሽም እንደማትከፍልኝ አውቃለሁ። ላለመክፈልም ነው እኮ እቃውን ይስጠኝና ሲቼ ከፍለዋለሁ። ሲጀመር እቃ ልታሲዘኝ አይደለም ብር የላኩላት ብር ልትሰጠኝ ነው። ብር አስገባሁላት ድርሃም ልትሰጠኝ አይደለ እንጂ በተአምር ወርቅ ትሰጠኛለች ብዬ አይደለም። ወይም ደግሞ ማሳሻ ለመያዝ አይደለም፣ ወንደዳትን ለመያዝ አይደለም። ወይም ደግሞ አራጣ አይደለም ያበደርኳት። ለምን ተቀበልካት ታዲያ? ለምን ተቀበልካት? ጠይቀው እሷ አሬንጅ ያደረገችው ነገር ስላለ አስተካክላ አሁንም ነገር ቀምራ የሰጠኋቸው ይሄ ነው። ይህንን ተረምጡ። እኔ የስንት ብር ወርቅ ልሰጣት ነው? አሁን እኮ አለኝ የምትለው ወርቅ የ6,000 ድርሃም ወርቅና የ4,000 ብር ልታጠጋጋው እኮ ነው የምትፈልገው። እኔ ጋር ያለውን እቃ እሱ ጋር ያለው እቃ ማስረጃ ሰጣለሁ። ለዚህ ማስረጃ ሰጣለሁ። ለምን ተቀበልካት አህመድ? ለምን ተቀበልካት? ወርቅና ስልኩ ለምን ተቀበልካት? አህመድ ይህን ቀላል ጥያቄ ጠይቋል። ለምን ተቀበልካት ለሚል መልስለት። ተቀበላችኋት ለሚል የተቀበላት ብሩን በዛ ሰዓት ላይ እቃውን የተቀበላት እንዲሄድላት ታደረገች። አበር ላይ እንዲሄድላት ይህንን ያዝና ሂድ። ልጁ ይህንን ባትሰጠው እኮ ይሄዳል። እኔም በሆን በዛ ሰዓት ላይ በር ላይ በሆን ይሄዳሉ። ምክንያቱም አንደኛ ሰው ሀገር ላይ ያለን የምንሰራው ስራ ሌጋል አይደለም። ከዚህ ከተበላው ብር የበለጠ ከዚህ የበለጠ ይህን መመሳከለው እስር ቤት ነው የሚያስገቡኝ። ሌጋል አይደለም ብር በላል ይታወቃል። ይሄ የትም ሀገር አሜሪካንም የትም ሀገር የሚላት በብላክ የሚላት ብር ይታወቃል። እሷ አይደለም የምትያዘው የሚያዘው እኔ ብሬም ተበልቶ እኔም ታሰሬ ለምን ይህን ሁሉ ነገር ልጎዳ? በቃ የለም አሁን እኮ ብርን ተበልቻለሁ ብዬ እኮ ትቼዋለሁ። እሷ ልጅ እኮ መታ አሁን የበላሁት ብር አለ ብላ አላስተኛ ብላት የጠየቀቻል። የበላችሁ ብር አላስተኛ ወላሂ ለአዚም የበላችሁ ብር አላስተኛ እንጂ እኛ ጋር ያስቀመጠችው እቃ ተመጣጥኖም አይደለም። እዛ ካርጎ እንትን ውስጥ ያለው ጉምሩክ ውስጥ ያለው እቃ ቆጭቷታል። ግን ሀቅ ነው። ገብቶሃል? ወላሂ ነው ወደ ህይወቴን ያመሳቀለች ትዳሬን የበተነችው እቺ ልጅ። እኔና ባለቤቴ አብረን የምንኖር ብዙ ስራ ቀር አብረን የምንኖር የራሳችንን ስራ የምንሰራ ሰዎች ነበር። አሁን ተቀጥሬ ነው የምሰራው። እሷ ተቀጥራ ነው የምትሰራው በዚች ልጅ ብር ምክንያት። ምክንያቱም ቀላል ብር አለ። በአንድ ወርና በሁለት ወር በሶስት ወር የምትመልሰው ብር አለ። ብሩ ህይወቴን ያመሳቀለች ብዙ ነገር አበላሽታብኛለች። እዚህ ላይ መናገር የማልችላቸው ብዙ ነገር አበላሽታብኛለች። ምን አምናት ነው? በተሪ ስራዋን ይስጣት ብዬ ነው የተውኳት። ዱዓ አድርጌባት። ምክንያቱም ልከሳት አልችልም። አይነግረኝ ማላክ ያደረገ ባንክ ላይ ነው መባል ይሄ የሚታወቅ ነገር። አሰጣለሁኝ ብሩን እሰጠዋለሁኝ በቃ የምትል ከሆነ ቃል ስግባ። እኔ ጠቅሞኝ አይደለም ሳሚ ጠቅሞት አይደለም። ይሄ ወይ አጥረን የሚሸጠው ዕቃ አይደለም። መሸጥም ፍላጎት የለንም። እቃዋን ትውሰድ፣ ብራችን ትስጠን። ምንም አንፈልግም እኛ ከእሷ ጋር ምንም አይነት ነገር የለም። ይሄ ነው በእኔ በኩል ያለው ነው። ግን የምትከፍል አይደለም። እሺ፣ ስለዚህ ወደ መፍትሄ እሺ አለሁኝ ሶሪ እትል እንኳን ወላይ ሰው የሚያዝንላታል። እኔም አዝንላታለሁ። በቃ ብሩ ተበልቷል። እኔ እኮ ይኸው እየፈቃው እየከፈልኩ ግን አትሊስት በቃ ይህንን ነገር አድርጌያለሁ። ቤተሰቦቼ ናችሁ፣ የሀገሬ ሰው ናችሁ። በዛ ሰዓት ተሳስቼ በሰራ መስሎኝ አዋጣ መስሎኝ ግን ሶሪ በቃ አሁን ንብረቴን መልሱልኝ። እንዴ ተፈለች ተቆረጭ የሚላዝ እኮ ማንም ሰው የለም። እኔም ተቆረጥ የሚለኝ የለም። ግን ቢያንስ ምን አለ በሰውነት በሰብአዊነት። እኔ አሁን ስናገር የዛን ጊዜ የሌለው ስሜት ነው አሁን የሚመጣው። ምክንያቱም ጉዳቱን እየተጎዳ ያለሁት አሁን
አይ ስሜታዊ ይሁን ፕሊዝ እኔ ከዚህ በላይ እሺ ወደ መፍትሄው ያው እየሄድን ስለሆነ እኔ ቅድምም ብያለሁ በነገራችን ላይ ስለምታመጣው ነገር እየሰማህ አይደል ይሄን ብለውኮ ወርቁንና ብሩን ላኩልኝና ስልኬ ከፍላችኋለሁ ወት ምን አይነት ስቱፒዲቲ ምን አይነት እኔ ለምን ጠይቃታለሁ ለምን ይዝባታለሁ ያወጣችሁ ከእናንተ ካለ የሚያወጣ ከሆነ የሷ ምን ይጠቅመኛል አዎ እኔ አሁን መፍትሄ ስንል መቼም ፍትሃዊ ብለን የምናስበው እኛ ፈራጅ አይደለንም ማናችንም በመጀመሪያ ደረጃ ማለት ነው እዚህ ቁጭ ብለን እንደው ከቻለን እግዚአብሔር ከረዳን በሰዎች ማለት የሚፈጠሩ አለመግባባቶችን ለመፍታት ይሄ ቤት የባለሙያ ቤት ነው በነገራችን ላይ ዝም ብለን ቁጭ ብለን አውርተን የምንወጣበት ቤት አይደለም በነገራችን ላይ ይሄ ቤት ረጅም አመት እኔ 18 አመት ነው ይሄን ስራ የሰራሁት ገብቷል መፍትሄ ለማምጣት ማለት የተሻለንን እንደው በቃ በመሃላችሁ ያሉትን ነገሮች ምንድናቸው የተፈጠሩት ነገሮች እነዚህ ነገሮች ለምን አይስተካከሉም ከሚል አንፃር ነው እዚህ ጋር ቁጭ አልኩት ለሌላ ነገር አይደለም አንደኛ ደረጃ መፍትሄ ስንልም ማንም ሰው እኮ ይሄን መገመት አያቅተው ማለት ገንዘብህን ከፍለ ገንዘብህን ልከህላት ከዛ ደግሞ ድጋሚ ምንም ነገር ሳትይዝ ስልኩንም ወርቁንም ላክላት ይባላል አይባልም ይሄ ሁላችንም የምናስበው ነገር ነው ገባ ሁላችንም እንደ ሰው ይሄ አሁን እንደ ሰው የምናስበው ነገር ነው አሁን እኔ ምን እናድርግ የትኛው ነው የተሻለ ሐሳብ ማለት መፍትሄ የሚሆነው ነገር ምንድነው ሁሉም ሰው ሐቁን ማግኘቱ ነው መፍትሄ የሚሆነው አይደለ አንተ የላከውን ገንዘብ ማግኘትህ ነው የመጀመሪያው መፍትሄ አይደለ ሁለተኛው መፍትሄ እቺ ልጅ ያላትን ንብረት መቀበሏ ነው ሁለተኛው መፍትሄ ስለዚህ ይሄንን ነገር እንዴት አድርገን እናቀራርበው ነው መታየት ያለበት በተላከው ገንዘብ አንዴ ልጨርስ በተላከው ገንዘብ መኪና ገዝተናል ወይ የሆነ እንደዚህ ነገር ተብሏል ቢል ቅድም ሳሚ ያነሳልኝ ነበር የባለፈውም ቆይታችን ላይ ብለህ ነበር አሁን ሐቅ ከሆነ ማንም ሰው እኔ አሁን ፊት ለፊት ነው የምነግርሽ አይናለም ማለት ፈጣሪ ያያል እኔ ለኔ ማለት እውነቱን ብትነግሩኝ የተሻለ ነው ብዬ አስባለሁ ብትዋሹኝ ግድ የለኝም ለራሳችሁ ተጨነቁበት ለኔ አይደለም ሁላችሁም ማለት ነው ለራሳችሁ ነው ልትጨነቁበት የሚገባው አንቺ በትክክሉ የዚህ ሰው ገንዘብ ካለብሽ የሰው ገንዘብ ምንም አያደርግልሽ መኪናም ከገዛሽ መኪናውን ሸጠሽም ቢሆን የሰውን ሐቅ መጀመሪያ ደረጃ ማስገባት ግን አሁን ለምሳሌ አሁን ሁለታችሁም እዚህ ጋር ጋራንቲ ያስፈልጋችኋል ገንዘብ የላከው ግለሰብም አንቺም ጋራንቲ ያስፈልጋችኋል አንተ ስልኩንና ወርቁን ለመስጠት ገንዘብህ በእጅ መግባት አለበት ቆይ አንድ ጊዜ ሳሚ አንዴ ልጨርስና ታወራለህ አንዴ ቆይ አንዴ እኔ ልጨርስና የኔን ሐሳብ ከዛ ያንተን ሐሳብ ሰማለሁ ቀጥሎ ወደ አንተ አይደለም መጣው ጋራንቲ ትፈልጋለህ ስለዚህ ለሷ ገንዘቡን እስክታስገባ ድረስ ያንን ነገር ብሰጥ ሁለተኛ ኪሳራ ሊሆንብኝ ይችላል ትክክለኛ የሚያስኬድ ሐሳብ ነው ለዚህ ምን መፍትሄ እናስቀምጥ ነው እሷ ደግሞ አይ እኔም ይሄን ንብረቴንም ሸጬ ቢሆን ገንዘቡን ባስገባላቸው ስልኬንና ወርቄን በምን አገኛለሁ ለዚህ ጋራንቲ ይፈልጋለሁ ይሄ ተገቢ ጥያቄ ነው አይደል በሁለታችሁም በኩል ሊነሳም የሚገባው ብዬ ማስበው ተገቢ የሆነ ጥያቄ ይሄ ነው ይሄንን እንዴት አድርገን እናቀራርበው ነው ማለት ያለብን ምን እናድርግ መሃል ላይ ማንን እናስቀምጥ የሚቀራረብ ነገር እኮ አይደለም እሷ እኮ እያለች ያለችው አሁን የሰጠኋቸው ስልክና ወርቅ ከነርሲቱ ይሄ እኮ ማምለጫ ነው ይሄ እኮ የሌለ ነገር ነው ነው አሁን እኮ እሷ እኮ እያለች ያለችው ማምለጫ እኮ ነው እየፈለገች ያለችው አሁን እኮ የሰጠኋቸው ስልክና ወርቅ ይመጣጠናል እንደማይመጣጠን ደግሞ እኛ ማስረጃ አለን ሳሚ ሪካርዱን አሰማዋል ወርቁንም ስልኩንም ሁላ በፎቶ አለ ልኬልሃለሁ ይወጡ ማናየ እሷ እኮ ብሩንም ተበላለሁኝ ያለኝንም ንብረት እቀበላለሁኝ እቃዬንም ካርጎውንም የተላከውንም እቀበላለሁ አሁን የመጣችበት አካሄድ እኮ ይሄ ከይቅርታ ጋር ይሄማ አይሆንም ጣልቃ መግባት አልፈልግም ከይቅርታ ጋር የሰጠኋቸው እቃ እንዴ አትሊስት በቃ ይሄ ፎቶ አላት አይደለ ሪሲት ስትሰጥ የሆነ ነገር አንተ ያለምንም ማስረጃ አትሰጥም ያላትን ነገር ትስጠን ያለትን ማስረጃ ታቅርብ ይሄን ያህል የሰጠኋቸው የሚል የላትም አይደለ እኛ
ያለን ማስረጃ ልትበል ይገባል። በቃ እኛ ጋር ያለው ማስረጃ ልክልሃለሁ። የሰጠህ ፎቶ እያነሳኝ ነበር እኮ ሲቀበለኝ ሩጁ ራሱ ፎቶ እያነሳኝ ነበር። እሷነች አቅዳ አስባ ልታጭበረብረን የመጣችሁ መሳፈሪያ ቀኗን አዘጋጅታ እቃዋን ቀድማ ልካ ተመጡብኝ ይህንን አደርጋለሁ ብላ አሁንም ነገር ቀምራ አስተካክላ እቃ ስልኩና ወርቁ ልከውልኝ ከዛ እከፍላለሁ። እንዴት አይነት ድራማ ነው ይሄ? እሺ እኛ አንላክልላት። ንብረቴን እኮ ነው ቢሰጡኝም ቢመልሱኝም እኮ ንብረቴን ነው አባ እያወራ ያለው ባላውቅህም ይኸውልህ አንድ ስልክ ነው የኛን 15,000 ድርሃም የሚመልሰው። መደማመጥ ከማይችል ሰው ጋር ራሱ ማውራት ከባድ ነው በጣም። ወደ አህመድ ወደ መፍትሄው ስንሄድ አህመድ እኔ ስለኔ ከይቅርታ ጋር ሳሚ እንዳያወራ አልፈልግም። ስለአንቺ አይደለም ጥያቄያችሁ። በቃ ይኸውልህ ሰውዬው እኔን ይጠይቀኝ ምንም ችግር የለብኝም። እሱን ወክሎ ሳሚ እንዲያወራ አልፈልግም በፍጹም። ሰውዬው ነው ይጠየቀሽ እኮ ሰውዬው ለምሳሌ ሰውዬው ይምጣና እኔን ያውራኝ የጠየቁት ጥያቄ ያድርግ ንብረቴን አንጣ ብሩን ራሱን ቀይሬ መልሳለሁ ብየዋለሁ። ሳሚ ከዚህ በፊት የጎዳኝ ይበቃኛል። አንዴ ለሶስት ለአራት እኔን ማውራት እኮ አይችሉም። አንዴ ሚውት አንዴ አዳምጡኝ። አሁን መፍትሄ ፈልገሽ ነው አንቺ ወደዚህ መጣሽው። አዎ መፍትሄ ፈልገሽ ስትመጪ ደግሞ ያው እሱም እንደሰማሽው መፍትሄ ይፈልጋል አይደለ? ለገንዘቡ አዎ ደስ ይለኛል። በሰው ጫማ ውስጥ ሆኖ ማሰብ ተገቢ ነው ብዬ አስባለሁ። ገንዘቡን የላከውን ገንዘብ ባልሹ መሰረት በቃልሽ መሰረት አልተገኘሽም። ሳትገኝ ቀርተሽ ስልክና ወርቅ ሰጥተሽዋል። አሁን አንቺ ብትሆኚ ታምኚዋለሽ? ገንዘቡን ላልሰጠሽው ሰው መልሰሽ ወርቅና ስልክ ሰጫለሽ? እሺ ይሄ መልሽልኝ። ማለት እንዴት ለማታምኚው ሰው ስትል ያቀኛል እኮ ቆይ እኮ አውቆሽማ ገንዘብ ልኮልሽ ገንዘቡን አልሰጠሽው። እሺ ይሄ ሰው ገንዘብ ልኮልሽ አምኖሽ ገንዘብ ላከልሽ። ከዛ በኋላ በወርቅ እና በስልክ እንትን አለ ዋቴቨር ተስማምታችሁ ሳትስማሙ ይሁን ግን የሆነ ልኳል። ከዛ በኋላ ግን አሁን አንቺ ደግሞ መልሶ ሲልክልሽ አንቺ ብትሆኚ ታረጋለሽ? ገንዘቡንም ሳያገኝ ልጅ ወርቅና ስልኩንም ይልክልሻል። እሺ እኔ እኮ ይላክልኝ አላልኩም። ወርቅና ስልኩን በመጀመሪያ ደረጃ ኢትዮጵያ ከመጣው በኋላ ነው እሱ ከነገረኛ አንፃር እኮ ነው። እኔ ብሩን ወርቁን ከሰጠኝ በኋላ እሱ ብሩ ነው አይደል ችግሩ። አላወቀውም ያለውን በመሃል ልዩነት ምን ልዩነት አለው? ያው ብር ነው። ግን አልፈልግም ብሎ ሞቼ ይገኛለሁ ካለ ደግሞ ያንጣልኝና ኢትዮጵያ ምን እዛው ጋር አስገባለሁ። ሞባይል ባንኪንግ ነው እኮ በጣም የተሻሻለ እኮ ነው ጊዜው። አስገባለታለሁ ንብረቴን ይመልስልኛል። እንደዛ ነው አብሬ ያወራሁት ማለት ነው እንጂ እኔ ብሩን ልኮልኝ ወርቁንም ምኑንም አንጣብዬ ምን ጋራንቲ ያለው ላንቺ ወርቅና ሰዓቱን ስልኩና ወርቁን ሲልክልሽ ምን ማስተማመኛ አለው ላለመውሰድሽ? አይቷል እኮ እሱ ምኑን ሪሲቲውን አይታል ደረሰኙን አይቷል መሸጥ እንደሚችል አይቶ ጠንቅቆ ነው የተናገረ። ሲልክልሽ ማስተማመኛው ምንድነው? ማስተማመኛው ብር እንደምሰጠው ነው። ብር እንደምሰጠው ማለቴ ብር እንደምሰጠው እሱ ደግሞ ወደ ኢትዮጵያ እንዲልክልኝ አይደለም። ወርቅና ገንዘቡን አሁን ወርቅና ሰዓቱ ስልኩን ቢልክልሽ በሰው ላከልኝ አልፈልግም። በመጀመሪያ እንዲልክልኝ ምን ይሁን እኔ ማን የምፈልገው እሱ እኮ አሁን አላነሰኝም በቅቷል ነው አይደል? በቂ አይደለም ነው አይደል እያለ ያለው። በቂ አይደለም ካለ ይምጣና ይስጠኝና ይሄው በሚዲያ ፊትም ይሁን የሆነ በቃ ተጋው የሆነ ሰው ባለበት ቦታ እዛ ወርቁን ፍለፊቱ ነው ማለት የትም ሳልሄድ ሸጬ ብሩን አይደል የምፈልገው ሰጠው። ወርቁ አይሸጥም ደረሰኝ የለውም አለው እኮ ደረሰኙን አይቶ እኮ ነው የተቀበለኝ። እዚህ ክደት መኖር የለበትም ባይዘው እኔ የመጣሁት አዎ ንብረቴ ፈልጌ ነው። እሱም ደግሞ እንዲጎዳ አልፈልግም። ገባ አይደለ? ንብረቱ ነው ሀቁ ነው። ከተጎዳ ደስ አይለኝም። ይሄ የኔ ማለት የሱ ነው። እሱም ሰርቶ ነው ያመጣው እኔም ሰርቶ ነው ያመጣው አይደል? በሀቁ ከሄድን ስለዚህ ማስተባበያ የኔ ሪከርድ መላላኩ እሱ ምንም አይጠቅምንም። የሚጠቅመንና ትክክለኛው ነገር ከሆነ ሳሚ በግሉ ይጠይቃል። ባይዘው ምንም አይመለከተውም። በየትኛው ህግ ነው ስለሱ ሰውዬ እኔን የመጠየቅ መፍት የለውም ሳሚ። በነገራችን ላይ ምንም ዘለለም ፈረጠም ምንም አለም ምንም ወንድ ሆነም ሴት ሆነም እኔን መጠየቅ አይችልም። አራት ነገር በዚህ ዙሪያ ይሄን ልዘጋል ፈልጋለሁ። ሳሚ ስለዚህ ጉዳይ ልጅ እንዳይጠይቀኝ ልጁ በሚፈልገው ነገር ይምጣና ይጠይቀኝ እያልኩ ነው ያለሁት። አሁን በተዘዋዋሪ ለምን ሲባል ሁለተኛ ነገር ደግሞ ምነግር ነገር ፌር አይደለም ያልኩ ቅድም ልጨርስልህ። ሀቢባ ቤት ሲገባ በቪዲዮ ነው የሚገባው። ለምን ብለህ ብትጠይቀኝ አንድ ሰው አንድ ነገር ሲፈልግ ማስረጃ ይፈልጋል አይደለ? ለዛ ፍርድ ቤት ሲቀርብ ፊትን ተሸፍነ ነው እንደምቀርበው። ፍለፊት እኮ ኖርማል መታወቂያ ታይቶ አንተነት ተረጋግጦ አይደል የምቀርበው። ለምንድነው መደበቂያ ያስፈልገው?
ተምሬ ባልጨርስም አረብ ሀገር ብዙ ነገር አስተምሮኛል ብዙ ነገር አውቃለሁ እቺ ነገር ለምን ልትመጣ ቻለች ሐቅ አለኝ ብሏላ በድየዋለሁ አይደለ በድየው ከሆነ ፈጣሪ የሥራዬን ይሰጠኛል ምንም ችግር የለው ግን እኔ እንኳን እንዳላየው ለምን ፈለገሱ ይሄ ነገር ምን ማለት ነው እስቲ ማለቴ ይሄ ለሰው እንትን አስተሳሰብ ራሱ ምንድነው የሚመስለው የማይታይበት ምክንያቱ ምንድነው ነው በቃ እኔ ምን ላረጋው ይችላልው ሲዛትብኝ ሲፎከርብኝ ስቲል እዚህ ድረስ ብቻዬን የመጣው ሴት ነኝ እኔ አይደል እንዴ ብፈራ የሳሚን ማስፈራሪያ ብፈራ ኖሮ አልፈራም ከዚህ በወጣ የሆነ ነገር ቢሆን ሳሚ ነው ተጠያቂ ማንንም ሌላ ጠላት የለብኝም በሌላም በዚህ ስለዚህ ይሄ ሰውዬ እሷም እንድታየኝ አልፈልግም ብሏል ሰው ምንድነኝ እኔ ምን አርግቻለሁ ምን በድየዋለሁ ወይስ እኔ በጦር በሰማይ ወገዋለሁ ባየር ላይ ምንድነው እንደዚህ አይነት ነገር ይሄ ተገቢ ነው ብዬ አላስብም እኔ ያስኬዳል ይሄ አሁን ያነሳሽ እኔ አሁን ቅድም ያልኳችሁ ነው አሁን እንደዚህ ረጋ ብለን ስናስብ ነገሮችን መፍታት እንችላለን አሁን አንቺ ባንቺ በኩል ያልሽው ሐሳብ ሊያስኬድ ይችላል ቅድም እንዳልኩሽ ነው አሁን እሱ ምናልባት እሷም እንዳታየኝ ሲል ምናልባት ሪከርድ ያደረግሽ ምናምን መስሎት ሊሆን ይችላል ከዚህ በፊት አሁን ዛሬ ስልክ ቃል ሰራም ስለነበር እየሰራ ስላልነበረ እኔ ለህዝብ ተናግሬያለሁ ናና ባለ ጉዳዩ አንተ ነህ እየተጎዳ ያለው አንተ ነህ ገንዘብህ የተበላው ወይም ገንዘብህ የተወሰደው አንተ ነህ ስለዚህ ወተህ ገንዘብህን ጠይቅ ካቄን ብለህ ጠይቅ አይ ደግሞ ከተስማማህ በተሰጠህ ነገር ደግሞ በቃ እኔ ተስማምቻለሁ እናንተ እዛው እንደ ፍጥር ጥራችሁ በላቸው ብዬ እኔ መልእክት አስተላልፌ ነበር ጥሪ አቅርቤ ነበር አይደለም ስለዚህ አሁንም ጥያቄው መሆን ያለበት ብዬ ማሰበውና ተገቢም የሚሆነው በአይናለምና በመሐመድ መካከል ነው መሆን ያለበት ብዬ አስባለሁ የገንዘቡ ጉዳይ መቀበሉም መተማመኑም መጥቷቷውም ይቅር መባብ whatever it is ምንም ሊሆን ይችላል ውሳኔያችሁ በእናንተ ውሳኔ ውስጥ ነው ያልገባም ግን መሆን ያለበት በእናንተ በሁለታችሁ መካከል ከዛ በኋላ ጥያቄ ወዴት ይሄዳል ወደ ሳሚ ይመጣና ሳሚ ደግሞ ንብረት እስከዛሬ ቆየበት እስከዛሬ እቺ ልጅ ካርጎ አልካ እጇ ያልገባበት ምክንያት ያንን ምክንያት አስረድተ በዛ መሰረት ችግራችሁ ፈታችሁ እቺ ልጅም ንብረቷን እንድታገኝ ማድረግ ይሄ ግለሰብም የላከው ገንዘብ እንዲሰጠው ማድረግ ነው መፍትሄ የሚሆነው እንጂ እውነት ነው ተደባብቆ ምክንያቱም አሁን እኔ ቀላል ነገር ልንገራችሁ አንድ ቀላል ምሳሌ ልንገራችሁ አሁን እናንተ እሱ በስልክ እያወራ ነው ሌላም ሰው በስልክ ሊያወራ ይችላል አይደለ ባለፈው በነበራችሁ ደግሞ ኤክስፒሪየንስ ገብታችሁ በነበረበት ፕሮግራም ላይም ሲባል እንደነበረው ልክ በቪዲዮ የመጣው እሱ አልነበረም እሱ እንዳልነበረ ሳሚ ማመንክ እንደዚህ አይነት እኮ እንደዚህ አይነት ነገሮች እንደዚህ አይነት መደባበቆች ተገቢ ናቸው ብዬ ስለማላስብ ችግሩ መፍታት ከሆነ የምትፈልጉት እኔ በግልጽ የመፍታት እድሉ እዚህ ጋር ተቀምጧል ስለዚህ ምን እናድርግ በቃ አሁን ማድረግ ያለብን ምን እናድርግ ወንድማችን ገንዘቡን እንዲያገኝ ምንድነው ማድረግ ያለብን ካይናለም ምንድነው የሚጠበቀው ቀደም ብያለሁ እኔ የሰው ሀቅ እስከሆነ ድረስ የሰውየው ገንዘብ እስከሆነ ድረስ ተገዘ የተባለውን መኪና ቢሆን ሸጣ ለሱ መመለስ ግን ደግሞ ስመልስ ጋራንቲ ያስፈልገኛል ዋስትና ያስፈልገኛል ገንዘቡን ከየትም ብዬ ልመልስ ይችላልው ስመልስ ግን ዋስትና ያስፈልገኛል ምንድነው ዋስትና ይብላ መጠየቅ መብቷ ወንድማችን ደግሞ ስልኩን ላከልና ወርቅና ስልኩን ላከና ልሽጥ ብላለች አዎ እንዴት ለዚህ ምን ዋስትና አለኝ እውነቱን ነው ገንዘቡን የተበላ ሰው ድጋሚ ደግሞ ስልክና ወርቁን ላክ ሲባል ዋስትና ይፈልጋል አይደለ ምንድነው ዋስትና በዚህ መሃል ምንድነው ማድረግ ያለብን ነው ይሄንን ነው ሁላችሁ ማሰብ እኔ መፍትሄ እንድትሰጡኝ ምን ላድርግላችሁ እኔ እንደገለልተኛ ምን ላድርግላችሁ ብዬ እየጠየኳችሁ ያለሁት ይሄንን ነው ስለዚህ አንዳንድ ነገሮችን ነጥብ ልጣልና ልውጣ አሁን ምን መሰለህ ወደ መፍትሄው ስንሄድ እሷ በሷ በኩል ያለውን መፍትሄ ሊሆን የሚችለው ነገር ወረቀቱን ወርቁንና ስልኩን ይስጠኝና ከዛ በኋላ ገንዘቡን እመልሳለሁ ሸጬም ቢሆን አለች አሁን እቺ ልጅ እያለች ያለችው ባለፈው ዕለት እንደገዛችው የ9,000 ብር ወርቅ የ6,000 ብር ስልክ ለዚህ ልጅ አልሰጠችውም አንድ የምነግርህ ነገር ማለት ነው ምክንያቱም ይሄ ለዚህ ልጅ ይሄንን የሚያወጣ ወርቅና ስልክ ሰጣው ቢሆን ኖሮ ነገሩ ሁላ እዚህ ደረጃ ውስጥ ባልደረሰ ነበር ሰጥቻለሁ የምትል ከሆነ አንድ ባንድ ማስረጃዎችን ታምጣ እዚህ ልጅ ጋር ያለው ማስረጃ ደግሞ ራሷን በሪከርዱ አምናለች ለአንተ ጋር 6,000 ብር እንደሸጠችን የተናገረችው ለዚህ ልጅ ስልኩንና ወርቁን እንደሰጠች ሄዶ አሳይቶታል ወርቁ ፌክ ነው ማነው ስልኩ ፌክ ነው ወርቁ ደግሞ ወደ 800 ድርሃም አካባቢ እንደሚገመት ከ500 እስከ 800 አካባቢ የሚገመት ስልክ እንደሆነ ሲነግራት ለራሷ ምን አለችው ኦኬ እንደዛ ነው እንዴ እኔ እኮ ስልክ ምን አውቃለሁ
አሰሬ እኮ ነው 4500 ድርሃም ገዝቶ እየሰጠኝ። ችግር የለውም ነገ ብሩን ስመልስልህ ወርቁን ትሰጠኛለህ፣ ንግግራቸው እና ስልኩን ትሰጠኛለህ። ሪከርዶ አለ። አሁን እኔ ልጨርስ፣ አንቺ አውርተሻል። ስለ ወርቁ ደግሞ ሲመጣለት ወርቁም እንደዚሁ 800 አካባቢ ነው የሚገመተው ሲላት እንዲህ ይሄንን አሁን እኮ ሳሚ አንተ አልተጠየቅም። አንተ ማውራት ያለብህ ስለኔ ካርጎ ነው እንጂ ስለኔ ወርቅ አይመለከትም። በመጀመሪያ እኮ አይመለከትም። አንተ ማለት ማንም አይደለም፣ አይመለከትም። አይገባህም እንዴ? ልጁ ከኔ ጋራ ማውራት ይችላል። አቁም። ስልኩ ይሄውና፣ ስልኩ አስረጃው እሱ ነው። ሪከርዷን ደግሞ ልክልሃለሁ። ስልኩም ወርቁም እሱ ነው። ሪከርዷን ደግሞ ልክልሃለሁ። አይፎን ስልክ ነው እዚህ ጋር የሚታየኝ የተላከልኝ። አሁን እኔ ጥያቄ አሁን ይሄ ነው መፍትሄ እናምጣ ካልን አወጣ። አሁን እንግዲህ ይሄ ነገር ቆይ ሳሚዬ፣ አሁን እንደ ገለልተኛ ሁላችንም አሁን እንደ ገለልተኛ ነው ሆነ ያለው። በእኛ ውስጥ በእኛ ላይ ቢሆን የማንፈልገውን ነገር ማድረግ የለብንም። አዎ ቆይ ለሷም ጠይቂያታለሁ። አሁን ምናልባት ቪዲዮን ስታዩት ሁላችሁም ተረጋግታችሁ ስታዩት ያኔ ራሳችሁ ትፈርዳላችሁ። የሚገባውን ጥያቄ ጠይቂያታለሁ። በቃ ማለት እኛ ላይ ቢሆን የማንፈልገውን ነገር ሰው ላይ ማድረግ የለብንም፣ ተገቢም ስለዚህ ስለዚህ አሁን በቃ እነዚህ ሰዎች እሷ ገንዘቡን ከየትም ብላ ያለውን ገንዘብ ያለችውንም ንብረት ሸጣዩን ዋቴቨር ኢት ኢዝ የሰውየውን ሀቅ መልሳለሁ ብላ ብሩን እዚህ ልታመጣ ትችላለች። አሁን እኔ መፍትሄ ስለምፈልግ ነው፣ ለመፍትሄ ብቻ ነው እዚህ ልታመጣ። አንተ መጀመሪያ ያባን ባለ ገንዘቡ ወርቅና ምንድነው ስልኳንና ወርቋን ትልካለህ ወይ? ሳሚ ደግሞ ልክ አሁን እነሱ ይሄን ነገር ከተስማሙና ከተቀባበሉ እንግዲህ ቀጣዩ ነገር ጥያቄ የሚሆነው አንተ ጋር ነው። የላከችው ካርጎ ከነ እንግዲህ ከአየር መንገድ ጉምሩክ ከሚጠይቀው ክፍያ ጭምር፣ ምክንያቱም ክፍያ ይጠይቃል መቼም ለየቀኑ ለተቀመጠበትና ለዛ አንተስ ዝግጁ ነህ ወይ? ይሄንን በቃ ጠረጴዛ ላይ እናስቀምጥ። በጣም አሪፍ። አሁን ወደ መፍትሄ ስንሄድ በቃ አሁን ያልከውን እሷ ያለችውን ወርቅና ስልክ ስላልሰጠችው ያንን እሱ ከየትም ሊያመጣ አይችልም ስላልሰጠችው። ወደ እኔ ጋር ደግሞ ስትመጣ አሁን እንዴት መሰለህ የዚችን ልጅ በወቅቱ ነግሬያታለሁ። ሪከርዶ አለ። መቃሽ ከዚህ በላይ ከተቀመጠ መንግስት ሊወርሰው ይችላል ብዬ ነግሬያታለሁ። ስለዚህ ኦሳ የዛ ሰዓት ላይ ያንን መፍትሄ ስላልፈለገች ከዓመት በኋላ ነው ተመልሰ የመጣው እናንተ ሚዲያ ጋር። የዛ ሰዓት ሚዲያው ሰፊ ነው፣ እናንተ ጋም ሌሎች ሚዲያዎችም ጋር ለእርቅ ብትመጣ ኖሮ አንደኛ እስከዛሬ ሁላ የመጋዘን ኪራይ ባልቆጠረ። ምናልባት አሁን ላይ መንግስት እቃው ምን እንዳደረገው አናውቅም፣ ይውረሰው ምን ይለው፣ እሷ ነች ሄዳ ያንን ቼክ ማድረግ የምችለው። ግን ባለፈው ዕለት ሄዳ እንደደወለችልኝ እኔ ደግሞ ደውለው ሲያናገሩኝ ኦኬ እቃው አለ እንዴ ብዬ ስጠይቃቸው ገብታ ቼክ ታደርግ ብለውኛል። ስለዚህ አሁን ይህንን ነገር ወደዚህ ነገር ውስጥ ይቺ ልጅ ከዓመት በኋላ ስለመጣች ነው መፍትሄ ብለን የመጣ ነው። አሁን ጉምሩክ ላይ ሄዶ እቃው በእኔ ባልሆነ ምክንያት ይቺ ልጅ እስከዛሬ ቆይታ ፍትህ ብላ ስለመጣች እቃው የሆነ ነገር ቢፈጠር እኔ ላይ ምን ሊመጣ ነው? እኔ ምን ላደርግ ነው? አንተ መፍትሄ ንገረኝ። አሁን አንተ መፍትሄ የምትለው ምንድን ነው? ቀጥታ አንተ አሁን መፍትሄ የምትለውን ነገር ንገረኝ። አንተ አሁን በቃ ቀጥታ መፍትሄ የምትለውን ነገር ንገረኝ። እቃውን እለቅላታለሁ። ቀጥታ ሄዳ ያለውን ነገር ትጨርሳለች። እቃውን እለቅላታለሁ። ሆልድ ነው የተደረገው። ገብተዋል? ሆልድ ነው የተደረገው። ያንን እኛ እዚህ ቢሮ ላይ እናስተካክልላታለን። ከዛ ኪሳራው ማን ነው የሚከፍለው? የምን ኪሳራ? የተቀመጠበት። እሺ እኔ ብሩን ትክፈል፣ የመጋዘን ኪራይ እከፍላለሁ። የቀረጥ የምን ግን ስለማይመለከተኝ እሱን እሷ ነች የምትከፍለው። እሺ አንድ ጊዜ ማውራት እችላለሁ ከይቅርታ ጋር? እኔ እቃዬን ወደ ኢትዮጵያ ሳስገባ እንትን ሰጥቶኛል። እዛ ምንድነው ቀረጥ ማወጣበት ከቀረጥ ነፃ የሚል ማተብ ተመቶ ኤምባሲ ሰጥቶኛል። እኔ ያ ቀረጥ ደግሞ ከ6 ወር በኋላ አይሰራም። እኔ በኢትዮጵያ በከፍል ኦሬዲ ወይ 60 ሺህ ብር ወይ 70 ሺህ ብር ነው በዛን ሰዓት። ምክንያቱም ከቀረጥ ነፃ አለኝ። ሁሉን መንግስት እኔን ቀረጽ እንትና አይለኝም ማለት ነው። አንደኛ ነገር ሰው ቤት ነው የሰራሁት፣ ሁለተኛ ነገር ደግሞ እኔ ነጋዴ አይደለሁም። ስለዚህ በአግባቡ በተመጣጠነ ነው ማገኘው ማለት ነው። ይሄን ነገር ደግሞ ሳሚ ምን አደረገው? በማያገባው ነገር ገብቶ አንደኛ ነገር እቃዬን ስም አስቀይሮታል። ስም ሲቀየር ኦቨር ነው የምትከፍለው።
በኔ ስም የነበረው በሌላ ስም አድርጎታል አይደለ? ቆይ ወይት ልጨርስ እንደማመጥ እየተማርን ሰዎች አይደለን? እንደማመጥ እኔ ስጨርስ ነው። እሺ ወይት ላኪው አንተ ነህ። ይሄን አሁን እኮ በ5 ደቂቃ ውስጥ ይሄን በ10 ደቂቃ ውስጥ ሄዶ ማጣራት የሚቻል ጉዳይ ነው። ስለዚህ አንተ ስሙ አልተቀየረም ነው ያልከኝ ያለው። ኦኬ አሁን እኔ ልጨርስ፣ ይሄንን ነገር ልጨርስ። ኦኬ ወይት ልጨርስ። በመጀመሪያ ደረጃ ሌላ ሰው አይደለም ይሄ ሲስተም ላይ የሆነ ስም አለ። ያ ባለቤት አይደለም የሚያወጣው፣ ራሷ ነች እኮ ሄዳ የምታወጣው። እሺ ቆይ ልጨርስ፣ ዝም በላ ስማኝና ከዛም በኋላ ታወራለህ። እዚህ ሚዲያ ላይ የመጣችው ሀቅ ቢኖራት ኖሮ ይሄ ነገር እንደተፈጠረ ሰዎች እኮ ይሄ ሰውዬ እኮ ከይቅርታ ጋር 1 አመት ሙሉ ያደረቀኝ ራሱ ዋጋ መክፈል አለበት። የዛ ሰዓት ላይ በቃ እኔ ገንዘቡን እመልሳለሁ ብትል መጋዘን ኪራይ የለ ወረቀት መደማመጥ የሚባል ነገር በቃ አንተ አይገባህም ማለት ነው። ዛሬ ከ1 አመት ከ3 ወር በኋላ መጣ ጉምሩክ ላይ ምን ይፈጠር ምን ይሁን እኛም በማናቀበት እሷን በማታቀበት ሁኔታ መጥቶ እኔ ሲስተም ላይ አስተካክላለሁ ችግር የለብኝም። ከዛ ሄዳ ለመጋዘን ኪራይ ክፍያ እከፍላለሁ፣ እሱን ችግር የለብኝም ብዙ ስላልሆነ ማለት ነው። ገብቷል? ሀቋን እሷ ማግኘት ስላለባት። ከዛ ውጭ ግን የቀረጥ የምን እሷ ራሷ ስትታወጣ መክፈሏ የማይቀር ነገር ስለሆነ ለሱ አይመለከተኝም። ራሷ ከፍላ ታውጣለች። የቀረጥ እንድከፍልሽ ልልሽ ነው የፈለግሽው? ወይት አሁን ልጨርስ በቃ አይደለ? ዝም ማለት ከቻልክ ፕሊስ ዝም በል። እኔ ይሄ ሁሉ ነገር አለኝ። በሰዓቱ እቃውን ማግኘት አልቻልኩም። መኪና ለሚለው 470 ሺህ ብር መኪና መግዛት ቢቻል ስንት ነገር መስራት እችል ነበር ገዝቼ እኔ ማለት ነው። ሁለተኛ ነገር ደግሞ ቀረጡን ተጠያቂነቱን 100% የምትወስደው አንተ ነህ። ምክንያቱም እቃዬን አንተ ስላቆምክብኝ ቀረጥ ነሽ የመጋዘን ነሽ ሁሉን ነገር እኔ አንተ እኮ ማለት ነው ካሳ አልተጠየቅም። እኔን የአይምሮዬን ካሳ ይሄናል ጊዜ ያሰቃየህበትን የአይምሮ ካሳ የመክፈል ግዴታ ነበረበት ታውቃለህ። ግን እሱን የሰማዩ አምላክ ያስጠይቃል። ችግር የለውም እኔ ካሳ አልጠይቅም። ገባ አይደለ? ነገር ግን አትዋሽ እና እኔ የእንትን ማን ነው የካሳ አልጠየቅኩም የምንም አላልኩም። እሱ ፈጣሪ ጠይቀ። ነገር ግን ድንቡሎ መክፈል የለብኝም። እኔ ድንቡሎ አልከፍልም ለካርጎዬ። ምክንያቱም ሰዓቱ አይደለም፣ ሰዓቱ አልፏል። የቆጠረው ይሄ ሁሉ ችግር የተፈጠረው ባንተ ምክንያት ነው። 1000 በላይ ደንበኞችን አስተናግጃለሁ። እኔ 100 ሺህ ብታስተናግድ እኮ ችግር የለብኝም። ሳላውቅ አምኜ ነው እኔም አንተን ደንበኛ አርግቼ ወደ አንተ የመጣሁት። እሺ አሁን እንደ ትልቅ ሰው እዚህ ፕሮግራም ላይ መሰዳደብ፣ አላስፈላጊ ቃላቶች አይስተናገዱም። ሁላችንም እንደ ትልቅ ሰው ነው የምናወራው። ማውራትም ያለብን እንደዛ ነው ብዬ አስባለሁ። እኔ ዋናው የፈለኩት እንደዚህ እንድትነጋገሩና መፍትሄ እንድታመጡ ማለት ምክንያቱም በተናጥል ሲሆን እገሌ እንደዚህ ያደረገኝ እገሌ እንደዚህ አድርጎኝ ጠፋ ብሎ ማለት ይቻላል። እንደዚህ በፊት ለፊት ሲሆን ግን አትሊስት ነገሮችን የምታወሯቸውንና የምታደርጓቸውን ነገሮች ታውቃላችሁ ብዬ ስለማስብ አሁንም የመጨረሻው መጨረሻ እንግዲህ መፍትሄ ሪካርድ ላሰማ መቼ አንዴ አይደለም ቆይ ስለ ሪካርድ ላክልኝ። እኔ ሁሉንም እሰማለሁ ቁጭ ብዬ እኮ ላክልኝ ነው ያልኩ እኮ ላክልኝ ሁሉንም እሰማለሁ። እሱን አየዋለሁ። አሁን መፍትሄ ላይ ነን። አሁን ወደ ኋላ እንመለስ። አሁን ወደ መፍትሄ እየመጣን ነው አይደል? ወደ መፍትሄ እየመጣን ከሆነ ወደ ኋላ መመለስ አይጠበቅብንም። በቃ ለሀቅ ለመፍትሄ ከቆማችሁ ከመጣችሁ ወደ ኋላ መመለስ አይጠበቅም። ስለዚህ አንተ ባለፈውን በቀረብክበት እንትን ላይ ተቆርጦ የተላከልኝን አይቻለሁ። ወጪና እዛ ላይ ያለውን ነገር ከፍላለሁኝ። እሷ ብቻ ገንዘቡን ትክፈል ብለሃል። ስለዚህ እሷ ደግሞ ገንዘቡን ከፍላለሁ ብላለች። ስለዚህ ይሄ ግለሰብ ደግሞ ገንዘቡን ካገኘ ደግሞ እሱ ደግሞ ንብረቷን ይመልስላታል ማለት ነው። ስለዚህ እሷ 400 ስንት ሺህ ብር ነው? 470 ሺህ ብሩን ገንዘብ እሷ እዚህ ቢሮ ይዛ ብትመጣ አንተ ካርጎዋን ንብረቷን ወንድማችን ስልክና ወርቋን ትመልሱላታላችሁ ወይ? ይመልሳላት ሳሚ አንተ አሁን ያንተን ብቻ መልስልኝ። እሱ ደግሞ መልሳለሁ ይበል። እሱ ለምን አይልም መልሳለሁ? ወጣፉ ስራ እንትን ብሎብኝ ወጣለኝ መልሼ ልደውልልህ። እሺ ኤኒዌይስ እሺ በቃ ለዚህ ዝግጁ ከሆናችሁ ቀጠሮ መውሰድ እንችላለን። አሁን ይኸውልህ ወንድም ምን እንደሆነ ታውቃለህ?
በቃ አሁን እኮ መፍትሄ ሲባል አሁን እናንተ እሷ የጠየቀችውን ወርቅ አምጣ ልትሉት ነው። እንስማው፣ ልደውልለት። ኤኒዌይስ እሱ ነው ማውራት ያለበት። እሺ እሱ እስኪደውል አንቺ እቃውን ይዘው ቢመጡ እዚህ ስቱዲዮ አንቺ ብራቸው ለመመለስ ዝግጁ ነሽ? አዎ እስከነደረሰኙ እየሰጠሁት እቃ ያንጣልኝና አዎ በሚገባ المشترك الذي تحاولون الاتصال به لا يجيب ስራ ገብቻለሁ ብሎኝ ነበር። አሁን እሺ እሺ እንግዲህ በመሃላችሁ ያለውን እውነት ፈጣሪ ነው የሚያውቀው። አንዳንዴ በሴራ አሎ አህመድ በቃ ወደ መፍትሄ እስቲ እንግዲህ ወደ መፍትሄው እያሉ ነው። ስማቸው አንዴ ቀደም ወጥቶ ነበር። ምናልባት መጠየቅ የምትፈልገው ካለ አስገባ። አንድ ቀላል ጥያቄ ነው። ያው ማለት እሷ ገንዘቡን 470 ምናምን ሺህ ብሩን እዚህ ቢሮ ይዤ እመጣለሁ አንተ ጋር ብላለች። ስለዚህ እሷ እዚህ ጋር ገንዘቡን ይዛ ስትመጣ አንተ ንብረቷን ለመመለስ ዝግጁ ነህ ወይ? ስልክ ነው። እሺ አመሰግናለሁ ሳሚ። እሷ ገንዘቡን እዚህ የአህመድን ገንዘብ እዚህ ይዛ ስትመጣ አንተ ካርጎዋን የጫነችውን ካርጎ የሚከፈለውን አስፈላጊ ክፍያ ከፍለህ ለመስጠት ዝግጁ ነህ ወይ? ካርጎዋን ለመልቀቅ ዝግጁ ነኝ። በክፍያ ደረጃ እስከዛሬ የቆጠረበትን እከፍላለሁ። በክፍያ ደረጃ የቀረጡን እዚህ ጋር እኮ ብላችሁ ጥፋተኛ ሆነ ንብረት ይዛ ሄዳ ጥፋተኛ ሆና ሳለ ለምንድን ነው ሳሚ የሚከፍለው? ሳሚ እኮ እዚህ ጋር ሰብአዊነት ይዞት ሳሚ ራሱን ወክሎ መናገር ይችላል። ብራዘር ሳሚ ትውቃችን በዚህ ስሜት የተነሳ ነው እንደዚህ እሱም ነገ የሆነ ነገር ሊደረግ ይችላል። በመሀል አንደኛ የእሱንም ስም አጥፍታለች። እሱንም ይቅርታ ልጠይቅ ይገባል። የኔ ችግር የለውም ብሬን ትመልስ እንጂ የእሷ ይቅርታ መጣም አልመጣም ችግር የለውም። ግን የዚህ ልጅ ስም አጥፍታለች። አንደኛ አሁን እቃ መመለሱ ብቻ ሳይሆን ልጁ ቢዝነስ ስራ የሚሰራ እኔ ከሲስተም ወጥቻለሁ፣ ከስራ ወጥቻለሁ። ችግር የለውም። ይህን ልትመልሰውም ልትተካውም አትችልም። ግን የዚህ ልጅ ስሙን አጥፍታለች፣ ቢዝነሱን አበላሽታለች። እኔ ስሙን አላጠፋውም። የልጁ እንትን የተቀመጠበትን ክፈል ለምንድን ነው የሚባለው? እንደዚህ አይነቱን ጉዳይ ሳሚ ማን ነው ሳሚ አልኩኝ አህመድ ቆይ አንዴ እኔ አሁን ምንድነው ተመልሰን ቆይ አንዴ እኔ አሁን መልሰን ቆይ አንዴ ወንድሜ አንዴ መልሰን ወደ ኋላ መመለስ የለብንም። እሺ አሁን እዚህ ጋር እኮ ሶስታችንም ቁጭ ብለን አራታችን እያወራን ያለ ነው ስለ ራሳችን ማውራት ስለምንችል ነው። ማናችንም ማለት ነው አይደለ? እኔ ስለሱ አላወራም፣ እኔ ስለ ሳሚ አላወራም። ቆይ አንዴ ስላንተም አላወራም። አንዴ ወንድሜ ቆይ አንዴ ትጠይቋለህ ይቅርታ። አንዴ ይቅርታ መጠየቅም ሳሚን ካሳ መክፈልም ገንዘብ ምንም ማድረግ ትችላላችሁ፣ መብታችሁ ነው እናንተ እኮ። እዚህ ጋር ግን ሁላችሁም እድል እየሰጣችሁ ነው አይደለ? ሁላችሁም ስለራሳችሁ ነው ስለራሳችን ነው ማውራት ያለብን። ስለራሳችን ካላወራን መፍትሄ አናመጣም። ሳሚ እንደዚህ ተጎድቷል፣ ሳሚ እንደዚህ ይሄ የሳሚ ጉዳይ ነው። ሳሚ ደግሞ መጥቶ እዚህ ጋር እሱ የሰጠችው ወርቅና ይሄ ያንተ ጉዳይ ነው። ያንተን ጉዳይ አንተ እንድትነግረኝ እድል ሰጠው። የሳሚን ጉዳይ ሳሚ እንዲነግረኝ እድል ሰጠውት። የአይናለምን ጉዳይ አይናለም እንድትነግረኝ እድል ሰጠዋት። እድላችሁን ተጠቀሙና ስለራሳችሁ ብቻ አውሩ። ህዝብ እኮ እያያችሁ ነው ያለው፣ ህዝብ እያየ ነው። ስለዚህ ስለራሳችሁ ብቻ አውሩ፣ በቃ የሚመለከተንን ጉዳይ። አለበለዚያ ወደኋላ የምንመለስ ከሆነ መፍትሄ አናመጣ። ምክንያቱም አሁን ልክ አንተ መተክ ቆይ አንዴ ነገሩ መጎተት ፈልጌ አይደለም። እዚህ ጋር ምን አለ መሰለህ ተጎጂነቱን አውቆ ተካሰም አልተካሰም ግን ተጎጂ መሆኑን ሊታወቅ ይገባል። አሁን እዚህ ጋር መፍትሄ ነው አይደለም የምፈልገው። አንድ ዓመት ከምናምን ቁጭ ብለናል አይደለም? ችግር የለውም። ተበደልን ተካሰን እኮ አይደለም። አሁን ሪኮግናይዝ ሊደረግ ይገባል። እዚህ ጋር ልጁ እኔ እያለቃቀስኩም አይደለም ባይዘው ያው ተጎዳን ብለን አይደለም የመጣን። እቺ ልጅ ይሰማል ንብረቷን እንመልሳለን። እቃችን አንተ በመሀል አለክ እና ብሩን ታስቀምጥ፣ ብሩን ትስጥ ለአንተ
እኛም እቃውን እንልካለን። እሱም ደግሞ ካርጎ የገባውን እቃ በስሙ ያደርጋል። ግን አንተ ማስተማመኛ ከምንድን ነው? አንተ አሁን እቺ ልጅ አሁንም ለእኔ አይደለም የምትሰጠኝ። ቆይ አንዴ አዳምጠኝ ወንድሜ። እኔ ለእኔ አይደለም ገንዘቡን የምትሰጠኝ፣ እኔ የእናንተን ገንዘብ አቀባባይ አይደለሁም። እዚህ መታ ገንዘቡን ይዛ እዚህ ትገኛለች፣ እዚህ ቢሮ ትገኛለች። እዚህ ቢሮ ገንዘቡን ይዛ ስትገኝ እናንተ በቀጠሮ ነው የምንገናኘው። ካለ ቀጠሮ መገናኘት አይቻልም። እኔንም አታገኙኝም ካለ ቀጠሮ። ስለዚህ በዛ ቀጠሮ መሰረት እሷ ገንዘቡን ይዛ እዚህ ስትገኝ እናንተ የወከላችሁት የላካችሁት ሰው ሊሆን ይችላል፣ እዚህ ቢሮ ይመጣል፣ እዚህ ቢሮ ይገኛል። ከዛ በኋላ እዚህ ቢሮ ሲገኝ ገንዘቡ ትራንስፈር መደረጉን ተያይተው ንብረቱ እናንተ መያዛችሁን አይተን እነሱ በሷ በኩል ገንዘቡ ትራንስፈር መደረጉን አይተን ካርጎ መለቀቁን አይተን ነገሮችን እንቋጫለን፣ እንፈታለን። ይሄንን ነው እንጂ ቅድምም ያልኩ ከይሄንን ነው። እኔ አሁን አንተን ሳላገኝህ በፊት ምናልባት ቪዲዮውን ስታየው ነገሮችን ትረዳለህ ብዬ አስባለሁ። በምንም አይነት አግባብ በምንም አይነት ምክንያት ይሄ ሰውዬ አንቺን አምኖሽ ምንም አታደርግም አታጭበረብረኝም ብሎ የለፋበትን ገንዘብ ነው የላከልሽ። ስለዚህ ለዚህ ለላከልሽ ገንዘብ ደግሞ ታምነሽ ገንዘቡን መመለስ አለብሽ ብዬ እኔ ደጋግሜ ነግሬያታለሁ። የነበረውን ሁኔታ አስረድታለች። አሁን የመተማመን ጉዳይ የእናንተ ጉዳይ ነው። በመሃላችሁ የተፈጠሩት ነገሮች ምናልባት አካራዋችሁ ሊሆን ይችላል፣ አራርቋችሁ ዋቴቨር ሊሆን ይችላል ምናምን። ግን አሁን ከዚህ በኋላ ደግሞ ምርጫ አለን። እንደዚሁ እንደተጣላችሁ፣ እንደዚሁ እንደተረጋገማችሁ፣ እንደዚሁ በጣም አላስፈላጊ በጣም የወረዱ ቃላቶችን በመሃላችሁ እየተለዋወጣችሁ ሪከርድ እየተደራረጋችሁ በየእንትኑ ላይ መዞር ትችላላችሁ። አይ ትልቅ ሰዎች ነን፣ ለምን ስራችንን አንሰራም እንዴ? ከዚህ በኋላ ያለውን ህይወታችንን ለምን አናስተካክልም? ለምን ቆም ብለን አናስብም? ያሉትን ነገሮች እንፍታቸው ብሎ መምረጥ ደግሞ የእናንተ ጉዳይ ነው። ስለዚህ የተሻለው የትኛው ነው አይደለ? ስለዚህ የሚሻለው ይሄ ነው። ለምንስ ቢዚ ትሆናላችሁ? ለምንስ አይምሯችሁን ታቆሹታላችሁ? ለምንስ ብዙ ነገር መስራት እየቻላችሁ ወደ ኋላ ነው? ወላሂ ጉዳዩ ሲነሳ በጣም ነው የሚያመኝ፣ በጣም ነው የሚሰማኝ። ያሳለፍከው ነገር ወደ ኋላ የተመለስከው ነገር ምናምን ስታስበውና ስትኖረው አንድ አይደል። እየኖርከው ስትል ህመሙ ይጨምራል። ምክንያቱም እያንዳንዱ ቀን እየተጎዳ ነው የምትሄደው። ምክንያቱም ህይወት ወደ ኋላ ተመልሷል። ህይወት ወደ መስራት የሌለብህን ነገር መኖር የሌለብህን ህይወት እየኖርከው ነው ያለ። ስትኖረውና ስትለው ስታስበው አንድ አይደል። እየኖርኩት ሲሆን በጣም እየተሰማኝ ነው ያለው። ግን አሁን እነዚህ እመልሳለሁ ብላ ካለችና ከተስማማች በጣም ልቧ ራርቶልናል። ወደ ፈጣሪ ተመልሳለች። ይህም ይቅርታ እናደርግላታለን፣ ከልብ ዘመድ እንሆናለን። እንደተባለው በቀጠሮ እንመጣለን። እኛም ሰው እንልካለን፣ እቃዋን ንብረቷን እንልካለን። ግን አሁንም እኔ በመሀል ወጥቼ ስለነበረ አለኝ የምትለው ንብረትና እነሱ ጋር አለኝ የምትለው ንብረትና እኛ ጋር ያለው ንብረት ካልተመጣጠነ ዝም ብሎ ጉንጫ አልፋ ነው ወሬው የሚሆነው። ለምን ተስፋ እያለች ያለችው 6,000 ምናምን ድርሃም የሚያወጣ ወርቅና 4,000 ምናምን የሚያወጣ ስልክ ነው። ይሄ ደግሞ የለም። አሁን በቃ ይሄ ትልቅ ግንብ ነው የሰራችው። ገብቷል። እንዳንገናኝ ነገሮች እንትን እንዳይሉ እኛ ትክክለኛ የሰጠችንን ዕቃ እንመልሳለን። ትክክለኛ የሰጠናትን ብር ትመልስልን። አለቀ። ይሄ ነው ዝግጁ ነች እሷ አይደለችም። ዝግጁ ከሆነች በጣም በቃ ዝግጁ ነኝ ብላለች እኮ። ይኸው እዚህ ጋር በነገራችን ላይ ህዝብ እያያት ነው። በህዝብ ፊት ነው እያቀረባችሁ ያላችሁት። ስለዚህ ዝግጁ ነኝ ብላለች። አንተ አህመድ አይደለችም ማለት አንችልም። ኦልሬዲ በራሷ በኩል ያለውን ነገር ተናግራለች። እንዳልሰጠች ማስረጃዎችን እናቀርባለን። አሁን ቅድም እንዳልከው ሳሚ አይመለከትህም፣ ስለራስ አውራ። አሁን ይሄ ነገሮችን እንፍታው አይደል እየተባለ ያለው? በቃ ይሄን እነሱ ይሄ በአህመድ በኩል ያለው ነው ሲባል እኮ ሳኮ እንዳይፈታ አድርጋ ነው እኮ ያሰረችው። አሁን እንዴ እነሱ ጋር ያለው ወርቅና 6,000 እና 4,000 ወደ 10,000 ድርሃም የሚሆን እነሱ ጋር አለ እያለች እኮ ነው። አሁን ይሄንን ነገር ይሄንን ነገር እንግዲህ አንተ በምታጣራበት መልኩ ማጣራት ትችላለህ። ለህዝብም ማሳውቃለሁ ካልክ እኛ ጋር ያለው ማስረጃ ከነ ሪከርዱ ባለቤት ደግሞ አህመድ ልካልኝ ስለነበር
ፎቶ አለ፣ የራሷ ሪከርድ አለ። ምን ያህል እንደሚያወጣ እኮ በራሷ አስተናግራ በቃ ይሄ ላኩልኝ። እናንተ አሁን አለ የምትሉትን ቆይ አንዴ በቃ አሁን እየጨረስን ረጅም ሌሎች እንግዶችም ስላሉኝ ወደ መፍትሄ ነው መሄድ ያለብን። ተስማምተናል። እሷ ዝግጁ ናት፣ ዝግጁ ነኝ ብላለች። ስለዚህ እናንተ ዋናው ያላትን እሷን ሐቋን ንብረቷን አህመድ ንብረቷን አዘጋጅ፣ ላክ፣ ማስረጃውን ላክልኝ። ይሄው አሁን መላክ አሁን ላኩልኝ። በጣም ጥሩ ሳሚ፣ አንተም ተዘጋጅ። ቀጠሮ እንይዛለን። በምን ያህል ጊዜ ውስጥ እንገናኝ የሚለውን ይኸው እዚህ በህዝብ ፊት ቀጠሮ እንይዛለን። ምን ያህል ጊዜ ይሁን? አንድ ሳምንት። በጣም ጥሩ። በአንድ ሳምንት ውስጥ እሷ ይሄን ነገር አቀርባለሁ ብላለች። እናንተም ተዘጋጁበት፣ አስቡበት። አለ የምትሉትን ማስረጃ ላኩልኝ። ወደ ኋላ እንዳትመለሱ አደራችሁን። እንደው ስለ ፈጣሪ ለመፍትሄ ብቻ ነው የቆምኩት። ቆይ አንዴ አዳምጡኝ። አዎ፣ ስለዚህ እሷ በአንድ ሳምንት ውስጥ ገንዘብህን እሰጥሃለሁ ብለሃለች። እየሰማኸኝ? ገንዘብህን በአንድ ሳምንት ውስጥ ይዤ ልመጣለሁ እዚህ ዮሃ ሚዲያ ብለሃለች። ስለዚህ የምትወክሉትን ሰው ልካችሁ ንብረቷን ወደዚህ አስመጡላት። ሳሚ ያለውን ነገር ጉምሩክ ላይ ያለውን ጉዳይ በሙሉ ጨርሱ። ከአንድ ሳምንት በኋላ እንገናኝ። በቃ ይቅር ተባብለን ነገሮችን ትተን በሰላም ስላለፉት ነገሮች ስለጠፉት ነገሮች በሙሉ ይቅር ተባብለን ከዚህ በኋላ እንዳይጠፉ አድርገን መኖር መቀጠል አለብን ብዬ አስባለሁ። አለበለዚያ የጠፉት ነገሮች ሳያንሱን ወደፊትም እያጠፋን መራመድ አለብን ብዬ ስለማላስብ ይሄን ያለው ነገር ላኩልኝ። ማስረጃዎቹን ያሉትን ነገሮች ላኩልኝ። አንቺም ያሉትን ነገሮች ላኪልኝ፣ ማስረጃዎችን፣ ሁሉንም ነገር እዚህ ቢሮ ነው ሁሉን ነገር የምንጨርሰው። አመሰግናለሁ። ሌሎች እንግዶች ስላሉኝ ነው። እናንተን አመሰግናለሁ በጣም። አስተያየት ልስጥ አንድ ጊዜ፣ ብዙ አላበዛም እኔ አሁን እሱ ማለት ነው አስተያየት ምናምን ቆይ አስተያየት አይደለም። እሺ ኦኬ፣ ለነሱም እድል ስላልሰጠውኝ ላንቺም ለመጨረሻ ለሁላችሁም እድል ሁለት ቃል ሰጥቻለሁ። ብቻ ነው፣ ብዙ አይደለም። ሁለት ቃል ብቻ ነው። የምር እውነቴ ነው። ትንሽ አንዴ ቆይ፣ ተረጋጊ። በቃ ላንቺም ለነሱም የሰጠሁት እድል ሰዓት በቂ ሰዓት ነው። ስለዚህ በቀጠሯችን መሰረት እንገናኝ። በቃ በማስረጃ በቀጠሯችን መሰረት እንገናኝ። በጣም አመሰግናችኋለሁ ሁላችሁንም። አህመድ፣ ሳሚ፣ አይናለም ሁላችሁንም ከልብ አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ዛሬ እንግዲህ ከእንግዶቼ ጋር ያደረኩት ቆይታ ይሄንን ይመስላል። ያው በሰው ልጅ መሃል አለመግባባት ሊፈጠር ይችላል። በሰዎች መሃል እንደዚህ አይነት ግጭቶች ሊከሰቱ ይችላሉ። ምናልባት በርካታ ታሪኮችን በእኛም ፕሮግራሞች ላይ ለመከታተል ችላችኋል። ግን ችግሮች ተከሰቱ ማለት መፍትሄ የላቸውም ማለት አይደለም። ችግሮች ተከሰቱ ማለት ያ የተፈጠረው ችግር አይፈታም ማለት አይደለም። በጣም ብዙ ችግሮች ተፈተው አይተናል። በጣም ብዙ አለመግባባቶች ተፈተው አይተናል። ይሄም አለመግባባት ይሄም ችግር እንደሚፈታ ተስፋ አደርጋለሁ። እግዚአብሔር በረዳን መጠን እውነቴን ነው የምነግራችሁ። ለማናችሁም ለአህመድም፣ ለሳሚም፣ ለአይናለምም ለሶስታችሁም ማረጋግጥላችሁ ነገር እኔ ከልቤ ገለልተኛ ነኝ። አላውቃችሁም፣ አታውቁኝም። እኔ የናንተ አለመግባባት የናንተ ይሄ ግጭት ተገቢ ነው ብዬ ስለማላስብና ማንም ሰው መቼም ወደኛ ሲመጣ ተበደልኩ ብሎ ወይም ደግሞ እንደዚህ አይነት ጥያቄ ያለኝ ብሎ ሲመጣ ወደኛ እንደምናስተናግደው ነው የእናንተን ፕሮግራም የሚስተናገደው። በዛ አግባብ ነው የተሰራው። ስለዚህ ወደ መፍትሄው በመሄዳችን ወደ መፍትሄ በመድረሳችን በጣም ደስ ይለኛል። ለቃሉ መገኘት ከናንተ ነው የሚጠበቀው። የመፍትሄው አካል ለመሆን ከናንተ ነው የሚጠበቀው። ስለዚህ በቀጠሯችን መሰረት ከሳምንት በኋላ ስንገናኝ እንደው በጥሩ ነገር እንገናኛለን። እግዚአብሔርም ይረዳናል፣ እግዚአብሔርም ያግዘናል ብዬ አስባለሁኝ። ሁላችሁንም ከልቤ አመሰግናለሁ። የተከበራችሁ ተመልካቾቻችንንም በጣም አመሰግናለሁ አብራችሁን ስለነበራችሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀበለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ